መቅበር የሚችሉትን ነገር ሁሉ ቀብረው ጨርሰዋል። ሀብት ንብረታቸውን ቀብረው ጨርሰዋል። ልጆቻቸውን ቀብረው ጨርሰዋል። እናት አባቶቻቸውን ቀብረው ጨርሰዋል። አስረውን አፍነውን ለማቆየት የሚያደርጉት ጥረት መቼ እንደሚፈነዳ ግን አናውቅም። የኤርትራ መንግስት ለኢትዮጵያ ትልቅ ጋሬጣ ሆኗል። በሸሸነው ቁጥር እየተከተለን ነው። የባህር በር ጥያቄያችን ማሳደር እንችላለን። የኢትዮጵያ መንግስት ይህንን ሪክሌም ሊያደርግ ይችላል። ትልቁ አፋር የሚገኘው ኢትዮጵያ ውስጥ እንደመሆኑ ወደ ኢትዮጵያ አፋር የመቀላቀል ጥያቄ እንዲያነሱ ማድረግ ይቻላል። የደህንነት ስጋት ከጋረጠች ሉዓላዊነቷን ጥሰሽ ግዛት ቆርሰሽ መውሰድም። ልጁን የቀበረ አባት ከ3 ከ4 ወር በኋላ ራሱን ተገድሏል። ብቻቸውን ቆመው ነው የተዋጉት። ብቻቸውን ቆመው ነው ዋጋ የከፈሉት። በፈራረሰ ከተማ ውስጥ ነው ተወሽቀው ነው የኖሩት። በዓለም ላይ ደፋሩ ሰው ማን ነው ሲባል ምንም የሌለው ሰው ይባላል። የሚያጣው ምንም ነገር የሌለው ሰው። የወደመ ከተማ ከመገንባት እንዳይወድም መከላከል። ነዋሪዎች እዛው ባለንበት እንለቅ። ማለቅ የሚችሉትን ያህል አልቋል። በጦርነት ውስጥ ማሸነፍ ከፈለክ እንደ ሞተ ሰው ራስን ቆጥረት ዋጋ ይባላል። ሰላም ጤና ይስጥልን ተመልካቾቻችን፣ የብሪጅ ሚዲያ ነው። በወቅታዊ ሀገራዊ ጉዳይ ላይ ትኩረት የሚያደርገው የዛሬው የዳሰሳ ፕሮግራማችን እነሆ የተለያዩ ጉዳዮችን አካቶ ወደ እናንተ መድረሱን ጀምሯል። አፈወርቅ በደዊና ዮሚዩ አበበ እስከ ዝግጅቱ ፍጻሜ ከእናንተ ጋር እንቆያለን። አብራችሁን ቆዩ። እንግዲህ አፈወርቅ የተለያዩ ጉዳዮችን አካተናል በዛሬው ዳሰሳ ፕሮግራማችን። በዋናነት ግን የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳሌህ በሰጡት መግለጫ ላይ ተንተርሰን የተወሰኑ ሀሳቦችን እናነሳለን። በመግለጫቸው ምን ነጥቦችን አነሱ የሚለውን እናያለን። እንዲሁም ደግሞ የሩሲያና የአሜሪካ የሰሞኑ የትራምፕና የፑቲን የስልክ ውይይት ላይ ምን ነጥቦች ተነሱ፣ ያሉትን ተያይዞ የሚመጡትን አጀንዳዎች ደግሞ እንዲሁ እናነሳለን። እንግዲህ በቀይ ባህር ላይ ደግሞ የሀውቲ አማጽያን እየፈጸሙት ያለው ጥቃት እንዲሁ አሜሪካን አስቆጥቷል። እሱ ጋር ተያይዞ የሚመጣ ጉዳይ አለ፣ እሱን እናነሳለን። የሰሞኑ የእስራኤል በጋዛ ያደረሰችውን ጥቃት ተከትሎ ደግሞ እንዲሁም ያለውን ሁኔታ የምናነሳ ነው የሚሆነው። ከኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳሌህ መግለጫ እንጀምር። እንግዲህ የተወሰነ ነጥብ እናንሳና ወደ ጥያቄ ከመሄዴ በፊት አጠቃላይ መግለጫው አንድምታ ምን ይመስላል የሚለውን የምታነሳው ጉዳይ ካለ ወደዛ እንሄዳለን። እንግዲህ ኦስማን ሳሌህ ለውጭ ሀገራት አምባሳደሮችና ለተባበሩት መንግስታት ድርጅት ኃላፊዎች መግለጫ ሰጥተዋል። በመግለጫቸው ወቅትም ሀገራቸው ኤርትራ ኢትዮጵያ የጎረቤቶቿ ሉዓላዊነትና የግዛት አንድነት እንድታከብር ጫና እንዲያደርጉ ስትል የዓለም አቀፉ ማህበረሰብና የሚመለከታቸው አካላትን ትጠይቃለች ብለዋል። ሲቀጥሉ ኦስማን ሳሌህ ኤርትራ በቀጠናዊ ግጭቶች ውስጥ ትገባለች በሚል በሚቀርብባት ክስ ጉዳይም ማስተባበያ ሰጥቷል። እንግዲህ ኤርትራ በብዛት በሌሎችም ሀገራት ጭምር በሌሎች ጉዳዮች ገብታ ግጭቶችን እንደምትቀሰቅስ የተለያዩ ሀገራት በመግለጫም እንዲሁ ሲናገሩ ነበረ። ይህንን አስተባብለዋል። ሌላኛውና ዋነኛው ጉዳያችን እኛም ዛሬ በደንብ የምናየው በኢትዮጵያ የባህር በር ፍላጎት ዙሪያ ላይ የኤርትራ መንግስት አቋምን አንጸባርቋል። በዚህም እየተዛባና ጊዜው ያለፈበት የባህር ዳርቻ ፍላጎት ነው ሲሉ ተናግረዋል። የውጭ ጉዳይ ሚኒስትሩ የኢትዮጵያ የባህር በርና የባህር ኃይል ጦር ሰፈር ምኞቷ ግራ የሚያጋባ ነው የሚል ነገር አንስተዋል። እንግዲህ ኢትዮጵያ በዲፕሎማሲ ወይም ደግሞ በወታደራዊ ኃይል የባህር ላይ መዳረሻና የባህር ኃይል ሰፈር ለማግኘት ባላት የተሳሳተና ጊዜው ያለፈበት ምኞቷ ኤርትራ ግራ ተጋብታለች ሲሉም ተደምጧል። እንግዲህ የትኛው ፍላጎታችን ግራ እንዳጋባቸው በደንብ የምናየው ነው የሚሆነው። እንዲሁም ደግሞ ባለፈው ሳምንት የትግራይ ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ በኤርትራ መንግስት ላይ ያቀረቡትንም ክስ እንዲሁ አጣጥለዋል። አዲስ አበባም አስመራን ለውስጥ ችግሮቿ ተጠያቂ ከማድረግ እንድትቆጠብም አሳስበዋል በመግለጫቸው። እንግዲህ ሙሉ ጊዜውን ኢትዮጵያ ለመበታተንና ለማዳከም ሳይታክት የሚሰራው የኤርትራ መንግስት ብዙ ጊዜ የሚነሳበትን ቅሬታ ሲያስተባብል ነው የምንሰማው። እንግዲህ አሁን ደግሞ የባህር በር ጥያቄው የዘገየና ጊዜው ያለፈበት ነው የሚል ነገር አንስቷል። 120 ሚሊዮን ህዝብ ይዘህ እንግዲህ ባህር በር መፈለግ ለነሱ እንደ ጊዜው ያለፈበት ፋሽኑን አለፈበት እንደሚሉት ነገር ሁሉ አጣጥለው የገለጹበት መንገድ አለ። ከኦስማን ሳሌህ መግለጫ ስንነሳ እንግዲህ ወደብ በዲፕሎማሲ ብንሞክር እድል ያለው ይመስልሃል የሚለውን የመጀመሪያው ጥያቄ ከዚህ ጋር አያይዘ፣ ምክንያቱም የሻዕቢያ መንግስት አካሄድ በጦርነት የእድል ልሞክር የሚል አይነት እንቅስቃሴ እያደረገ እንዳለና በመግለጫው የምንረዳው እንደዚህ አይነት በጉልበት ቢሞከር አይነት አዝማሚያ ያለው ነው። እንደው በዲፕሎማሲ ብንሄድ እንዴት ይሆናል? ይሄ ነገር ሊያልቅ ይችላል ወይ? ወይስ እነሱ እንደፈለጉት በጦርነት እንድንሄድ ወደዛ መንገድ እየገፉን ነው የሚለው ላይ ሀሳብ ብትሰጥ። እኔ እስከሚገባኝ ድረስ የኢትዮጵያ የባህር በር ፍላጎት ብቸኛ አማራጩ ዲፕሎማቲክ አማራጭ ነው ብዬ ነው የማምነው። ቀጥታ ባህር በርን በሚመለከት ሚሊተሪ ሶሉሽን አለው ብዬ አላምንም። እውነቱን ለመናገር ግን ዋናው መሰረት የሚያደርገው የኤርትራ መንግስት ነው የሚወስነው ይሄን፣ ወይም ደግሞ ጎረቤቶቻችን ናቸው ይሄን የሚወስኑ። በዲፕሎማቲክ በሆነ መንገድ፣ ኮሜርሻል በሆነ መንገድ ከነዚህ ሀገራት ጋር የሚኖረን የባህር በር ፍላጎታችንን ምላሽ ልናገኝበት የምንችልበት መንገድ አለ ወይስ የለም የሚለው መጠንቀቅ የሚኖርብን
አስምረን መናገርም ያለብን የኢትዮጵያ መንግስት የባህር በር ፍላጎቱን ለማሟላት ያለው ብቸኛና ትክክለኛው አማራጭ ዲፕሎማቲክ አማራጭ ነው። የኤርትራ መንግስት ወግነው ሲንቀሳቀሱ የነበሩ ወይም ደግሞ የአስመራ የማደጎ ልጆች የሚባሉት ብዙውን ጊዜ የኢትዮጵያ መንግስት የሚሊተሪ አማራጭን ተጠቅመው ሳይሆን በዲፕሎማቲክ መንገድ ነው የባህር በር ማግኘት የሚኖርበት የሚል አማራጭ ያስቀምጡ ነበር። እንግዲህ የውጭ ጉዳይ ሚኒስትር ኡስማን ሳሌህ በንግግራቸው አንድ ነገር ቁርጥ አድርገው ተናግረዋል። በዲፕሎማሲም ሆነ በሚሊተሪ ኢትዮጵያ የምታቀርበው የባህር በር ጥያቄ የተሳሳተና ጊዜ ያለፈበት ነው ብለዋል። ስለዚህ የኤርትራ መንግስት የኢትዮጵያን የባህር በር ፍላጎት ለመመለስ በዲፕሎማቲክ መንገድም ያለውን አማራጭ ዘግቶታል ማለት ነው። በንግግራቸው ግልጽ አድርገው አስቀምጠውታል። ምክንያቱም ይሄ አዲስ አይደለም። በተደጋጋሚ ጊዜ ጠቅላይ ሚኒስትሩ ለኤርትራ መንግስት ያቀረቡትን የባህር በር የመጠቀም እና የባህር በር የማግኘት ወይም ደግሞ ሴኪዩር የሆነ ሪላያብል የሆነ ደህንነቱ የተጠበቀ የባህር በር ለማግኘት የኢትዮጵያ መንግስት ያቀርብ የነበረውን ጥያቄ በተደጋጋሚ ጊዜ የኤርትራ መንግስት ሲያራምድ የነበረው አቋም ዝግ ነበረ። ምንም አይነት ከኢትዮጵያ በኩል የሚቃጣት ማንኛውንም የባህር በር ጥያቄ ለማስተናገድ ፈቃደኛ አይደለሁም የሚል ነበረ። ከዲፕሎማቲክ ኮሚኒቲ ጋር በነበራቸው ስብሰባም አንድ ያረጋገጡት ነገር ይህንን ነው። ብዙ ጊዜ ዲፕሎማቲክ ኮሚኒቲ ስንል እንደ አዲስ አበባ አይነት ዲፕሎማቲክ ኮሚኒቲ አይደለም ኤርትራ ውስጥ ያለው። ካልተሳሳትኩ በቁጥር ኤርትራ ውስጥ የሚገኙ ሀገራት በሚሽን እና በኤምባሲ ደረጃ ያሉ ሀገራት ወደ 22 ሀገራት ብቻ ናቸው። ከአፍሪካ ሀገራት ከግማሽ ያነሰ ቁጥር ማለት ነው። የኤርትራ መንግስት በተለያዩ የዓለማችን ክፍል ላይ ያሉት ኤምባሲ ቁጥር ኦልሞስት ወደ 27 መሰለኝ ካልተሳሳትኩ። በጣም ስሞል ሳይዝድ የሆነ ዲፕሎማቲክ ኮሚኒቲ ነው እዛ ያለው። እንግዲህ እነሱን ሰብስቦ ያደረጉት ማብራሪያ ለዲፕሎማቲክ ኮሚኒቲው የኢትዮጵያ የባህር በር ጥያቄ ዲፕሎማቲክ ሶሉሽን የለውም ካልሽ ለሌላ አማራጮች ራስሽን ዝግጁ ማድረግ አለብሽ ማለት ነው። ምክንያቱም ክቡር ጠቅላይ ሚኒስትሩ በተደጋጋሚ ጊዜ ሲሉ እንደነበረ ማንኛውም የባህር በር ጥያቄያችን የምናቀርበው በዲፕሎማቲክ መንገድ ነው። ዲፕሎማሲያዊ በሆነ መንገድ ነው ማግኘት የምንፈልገው። ከዲፕሎማሲ ውጭ ያለው አማራጭ መርጠነው ሳይሆን ተገደን ነው ምንገባበት። ጠቅላይ ሚኒስትሩ ሲያስረዱ የህዝብ ቁጥራችን ከከፍተኛ መጠን እየጨመረ ነው። ዲፔንደንሲያችን በሌሎች ሀገራት ላይ ከጊዜ ወደ ጊዜ እየጨመረ ነው። ዲፔንደንሲሽ በጨመረ ቁጥር ተጋላጭነትሽም እየጨመረ ነው የሚሄደው። ስለዚህ እነዚህ ነገሮች እያስገደዱ ጄኔሬሽን ኦን ጄኔሬሽን እየጨመረ በሄደ ቁጥር የሆነ ቀን ላይ የዲፕሎማቲክ አማራጭ ሲዘጋብሽ ሌላ አማራጮችን ማየት አስገዳጅ ሁኔታ ሊፈጠር ይችላል። በተደጋጋሚ እሳቸውም ሲያነሱት እንደነበረው የጂኦግራፊ እስረኛ ሆነን ልንቀጥል የምንችለው እስከ ቻልን ድረስ ብቻ ነው ማለት። ይህንን ስንል አንችልም ማለት አይደለም። ማለት ያለ ባህር በር ኤግዚስት ማድረግ አንችልም ማለት አይደለም። ዲፔንደንሲያችን ጨምሮ፣ ተጋላጭነታችን ጨምሮ፣ ጉዳታችን ጨምሮ፣ ወጪያችን ጨምሮ እስከምንችለው ድረስ መቋቋም ይሞክራል። ለምሳሌ ከ1993 እንግዲህ ጀምሮ ኢትዮጵያ ላንድ ሎክድ ሆናለች። ከዛን ጊዜ ጀምሮ እስካሁን ያለውን የኢትዮጵያን ኢኮኖሚ እድገት ስታዩ እያደገ ነው የመጣው። የህዝብ ቁጥራችንም እያስደገ ነው የመጣው። ኢኮኖሚው እያደገ በሄደ ቁጥር፣ የህዝብ ቁጥርሽም እያደገ በሄደ ቁጥር የወደብ ዲፔንደንሲሽም እየጨመረ ነው የሚሄደው። የወደብ የመጠቀም ፍላጎትሽም እየጨመረ ነው የሚሄደው። ለወደብ የምታወጭ ወጪም እየጨመረ ነው የሚሄደው። ሉዓላዊነትሽ ተጋላጭነቱም እየጨመረ ነው የሚሄደው። የህልውና አደጋውም እየጨመረ ነው የሚሄደው። ስለዚህ እነዚህ እየጨመሩ የሚሄዱ ነገሮችን ተሸክሞ እስከምን ድረስ መቀጠል ይቻላል? ለዛ ነው ክቡር ጠቅላይ ሚኒስትሩ በተደጋጋሚ ጊዜ እኛ አንመርጠውም፣ ከዲፕሎማሲ ውጭ ያለውን አማራጭ፣ ከሰጥቶ መቀበል ውጭ ያለውን አማራጭ፣ ከኮሜርሻል ውጭ ያለውን አማራጭ እኛ አንመርጠውም። ግን አስረውን አፍነውን ለማቆየት የሚያደርጉት ጥረት መቼ እንደሚፈነዳ ግን አናውቅም። ምክንያቱም የኢትዮጵያ በህዝብም ትልቅ ነው፣ በቆዳ ስፋትም ትልቅ ነው፣ በኢኮኖሚም ግዙፍ ነው። ይህ ግዙፍ የሆነን ኢኮኖሚ፣ ግዙፍ የሆነ የህዝብ ቁጥርን፣ ግዙፍ የሆነ የቆዳ ስፋት ያለውን ሀገር አፍነሹ እስከ መቼ ድረስ ምን ያህል ጊዜ ሊቆይ ይችላል? ከዚህ በኋላ ጣፍንታው በሌላ ሀገር ላይ አስቀምጦ ምን ያህል ሊቆይ ይችላል የሚለው አስኪ ነው። ስለዚህ እኛ ለኤርትራ መንግስት፣ እኛ ለጅቡቲ መንግስት፣ እኛ ለሶማሌ መንግስት፣ እኛ ለኬንያ መንግስት አሹራንስ ልንሰጥ አንችልም። ምክንያቱም በዲፕሎማቲክ በሆነ መንገድ ልንተማመንበት የምንችለው፣ በቀጣይነት ልንጠቀምበት የምንችለው፣ ለሉዓላዊነታችን ላይ ሊቃጡ የሚችሉ አደጋዎችን ልንቀለብስበት የምንችለው የባህር በር ያስፈልገናል። ኦንሊ የምናቀርበው ጥያቄ ይህንን ነው። በምን አይነት መንገድ የሚለው እኛ ፕሪፈር የምናደርገው የእኛ የመጀመሪያ የመጨረሻ አማራጫችን ባይ ዲፕሎማቲክ፣ ባይ ኮሜርሻል፣ በሰጥቶ መቀበል በምናምን አማራጮችን ነው እኛም ፕሪፈር የምናደርገው። በወረራ ይሄን ፍላጎታችን ማንም ላይ ማሳካት አንፈልግም። ማንም ላይ ቃታ መሳብ አንፈልግም። ጠቅላይ ሚኒስትሩ በተደጋጋሚ እንዳሉት ከባህር በር ጋር በተያያዘ ጎረቤቶቻችን ላይ አንድም ጥይት የመተኮስ ፍላጎት የለንም እንዳሉት ማንንም ይህን ተግባር ውስጥ መግባት አንፈልግም።
ነገር ግን እሳቸው እንደዛ ይበሉ እንጂ ከሻዕቢያ ጎን ተሰልፎ ከየትኛውም ከግብፅም አሁን ላይ እንደምታውቀው ከየትኛውም ኢትዮጵያ ሊወጋ ከሚመጣ ጠላት ጋር ተሰልፎ የኢትዮጵያን መንግስት ለመጣል እየተሽቀዳደሙ ያሉ ኃይሎች ኢትዮጵያ ውስጥ ተፈልፍለዋል። እነዚህ ኃይሎች ደግሞ እንግዲህ በሀገር ውስጥ ማሳካት ያልቻሉትን የስልጣን ፍላጎታቸውን ከሌላ ሀገር ጎን ተሰልፈው በመዋጋት አዳክሞ ወደ ስልጣን የመምጣት ፍላጎት አሁን ላይ እየታየ ነው። በተለይ ደግሞ እንግዲህ የኤርትራ መንግስት ጦርነት እንዲከፍት እየተማጸኑ ነው የሚውሉት እናያቸዋለን። የኤርትራ መንግስት ጦርነቱን ቶሎ በጀመረና የአብይን መንግስት ጥለን ሀገሪቱን በያዝን የሚሉ ብዙ ኃይሎች ተፈልፍለው ነው ያሉት። ይሄ ባለበት ሁኔታ ውስጥ ይላሉ የአንዳንድ ሰዎችን ሀሳብ እናንሳ። የሀገር ውስጥ ችግር ሳይፈታ ከኤርትራ ጋር ወደ ጦርነት መግባት የለብንም የሚሉ ወገኖች አሉ። እንደው ማለቂያና ማሰሪያ የሌላቸው ፍላጎቶች ናቸው አንዳንድ ጊዜ በታጣቂ ኃይሎች ዘንድ የምናያቸው። ፍላጎታቸው ገደብ አልባ የሆነ ነው። ለድርድር ሲባል አንዳንድ የማይመለሱ ጥያቄዎች ይነሳሉና እንደዚህ አይነት ፍላጎትና ማሰሪያ የሌላቸውን ፍላጎቶች አንድ ላይ አስታርቆ መንግስት ወደ ድርድር ወደ ሰላም እነዚህን ኃይሎች አምጥቶ ከሌላ ኃይል ጋር ወይም ደግሞ ከውጭ ጠላት ጋር በጋራ ከሱ ጋር ቆመው የሚዋጉበት ወይም የሚመክቱበት የሀገራቸውን ሉዓላዊነት የሚያስከብሩበት ሁኔታ አለ ብለህ ታስባለህ? በእውነተኛ መንገድ ማየት ከቻለን ማንኛውም ሰው ወደ ኢትዮጵያ በመንግስትነት የሚመጣ ማንኛውም በትጥቅ ትግል የሚሆን በሰላማዊ የፖለቲካ ትግል ወደ ስልጣን የሚመጣ ማንኛውም ሰው የተሻለ ሀገር እንዲኖረው ከፈለገ፣ የተሟላ ሉዓላዊነት እንዲኖረው ከፈለገ፣ ህዝቡ በሰላም ሰርቶ እንዲኖር በሰላም በልቶ እንዲያድር የሚፈልግ ከሆነ ያለ ባህር በር የዚህ ሀገር ዕጣ ፈንታ በጣም ውስን ነው። ዕጣ ፈንታሽ የተወሰነ ነው የሚሆነው። በማን ነው የሚወሰነው? በጎረቤቶችሽ። ስለዚህ ዛሬ ላይ ስልጣን ላይ ለመውጣት የምትጠቀሚባቸው ብዙ ጊዜ እንደ አማራጭ አርግተው የሚቀርብ ነገር አለ። ለምሳሌ ዛሬ ስልጣን ላይ ለመውጣት ብለሽ ከኤርትራ መንግስት ጋር፣ ከግብፅ መንግስት ጋር ወይ ከሶማሌ መንግስት ጋር ወይ ደግሞ ከሆነ ሌላ ሀገር መንግስት ጋር ስልጣን ላይ እንዲያወጡሽ ብለሽ የምታደርጊያቸው ነገሮች ነገ ስልጣን ላይ ብትወጪ ተሳክቶ ነገ ስልጣን ላይ ብትወጪ ዋጋ ያስከፍላል። ለምሳሌ አንቺ ስልጣን ላይ እንድትወጪ በአባይ ወንዝ ላይ የመጠቀም መብትሽን አሳልፈሽ የምትሰጪ ከሆነ፣ አንቺ ስልጣን ላይ እንድትወጪ በቀይ ባህር ላይ መጠቀም መብትሽን ወይም ደግሞ ባህር በር ፍላጎትሽን አሳልፈሽ የምትሰጪ ከሆነ፣ እንደዛ ከሆነ ነገ ስልጣን ላይ ስትወጪ አንቺ ሀገሩን ለማስተዳደር እነዚህ ነገሮች ትፈልጊያቸዋለሽ። እኛ ስልጣን ላይ እንውጣ እንጂ ከኤርትራ ህዝብና መንግስት ጋር በፍቅር ምጽዋንም መጠቀም እንችላለን የሚሉ ኃይሎች እንሰማለን። ይሄ አማራጭ የለም። ከኤርትራ መንግስት ጋር በፍቅር መሆን እንሞክረናል ማለት በጥሩ ጉርብትና ሆነን ሞክረናል። መሆን የምንችለውን ነገር ሁሉ ሆነናል። ምንድነው እውነቱን ለመናገር አደጉት ታይ ለኤርትራ ኢትዮጵያ ማድረግ የምትችለውን ነገሮች ሁሉ አላደረገችም። ምንድነው የኤርትራ መንግስት ከኢትዮጵያ ያጣው? ኦንሊ የበቀል ጥማቱን ከማርካት ውጭ በሚፈልገው ልክ ከማርካት ውጭ በመለስ ያሉ ነገሮች አብዛኞቹን አድርጓል። ለምሳሌ ከድንበር ጋር ተያይዞ ያሉ ነገሮችን ለመፍታት የተሄደበት ርቀት፣ ድንበሮችን በመክፈት ውስጥ የኤርትራ ዜጎች ወደ ኢትዮጵያ ውስጥ አማራጭ የሆነ የገቢ ምንጭ የሚፈጥሩበት መንገድ መፈጠሩ፣ እንደዚህ አይነት ነገሮች በከፍተኛ ደረጃ ብዙ ነገሮች አድርጓል። ስለዚህ አንደኛው መታወቅ ያለበት ከሌላ ጋር በመሰለፍ ብሔራዊ ጥቅምሽን ብሔራዊ ደህንነትሽን ለአደጋ ማጋለጥ ለማንም እውቀት አይደለም። ሌላው የሚነሳው ብዙ ጊዜ ሀገር ሳይረጋጋ ሀገራዊ አንድነት ባልተፈጠረበት ሁኔታ ከኤርትራ ጋር ጦርነት ውስጥ መግባት አስፈላጊ አይደለም ይላል። እኛ አይደለንም ይሄንን እየፈለግነው ያለ ነው። በባለፈውን ፕሮግራም ስለው እንደነበረው በምንችለው ልክ ይሄንን ጦርነት እየሸሸነው ነው ያለ ነው እንዳይፈጠር። ምክንያቱም የሚፈጠርባቸው ከበቂ በላይ ምክንያቶች አሉ። ለምሳሌ ሚኒስትር ኦስማን ሳሌ እንዳሉት የአልጀርስ ስምምነትን ዩኒላተራሊ ኢምፕሊመንት አድርጓል እነሱ ዩኒላተራሊ በተናጥል። ስለዚህ በተናጥል አልጀርስ ስምምነትን መተግበር አይችሉም። ምክንያቱም ወይ ንብረታችን ወይ ዜጎቻችንን ማንሳት ነበረብን። ዜጎቻችን ያለ ምርጫቸው ኤርትራውያን ሆነው እያደሩ ነው ማለት ነው። ዜጎቻችን ተገደው ወደ ሳዋ እየገቡ ነው፣ ወደ ወታደራዊ ስልጠና ማለት ነው። ሀብታቸው እየተዘረፈ ነው ማለት ነው። ዩኒላተራሊ አልጀርስ ስምምነት በተወሰነ ሰዓት ላይ ወዲያውኑ መጥተሽ ወስደሽ የምትይዙ ሳይሆን በሁለቱ ሀገራት ዲማርኬት የሚደረጉ ነገሮች አሉ። በሁለቱ ሀገራት የሚተገበሩ ስራዎች አሉ። ይሄ አልተፈጸመም። ስለዚህ ወረራ ተፈጽሞብናል ማለት ነው። ዜጎቻችንም ንብረቶቻቸውን ተወርሰዋል ማለት ነው። ስለዚህ ብዙ በቂ ምክንያቶች ነበሩ ወደ ጦርነት መንገባበት። ተገደን ነው ከኤርትራ መንግስት ጋር አሁንም ዛሬም ላይ ቆመን መናገር የምንችል ከኤርትራ መንግስት ጋር ጦርነት ውስጥ የምንገባ ከሆነ ተገደን ነው። ምንም ማለት መሸሻ ጀስት አጌንስት ዘ ዎል ቆመናል ማለት ነው። በቃ ወረዲ ግርግዳው ጋር ደርሰን ሸሽተን መሸሻ አጥተን የቆም ነው ማለት ነው። ከዚህ በላይ ልንሸሽ የምንችልበት መንገድ የለም። አንደኛው መታወቅ ያለበት እሱ ነው። ሁለተኛው ለምሳሌ ደርግ ንጉሳዊ አገዛዝ ስርዓቱን ካስወገደ በኋላ ወደ ስልጣን እንደመጣ አካባቢ ነው የሶማሌ ጦርነት የተከሰተው ይመስለኛል። ካልተሳሳትኩ 3-4 ብርጌድ ሰራዊት ብቻ ነው ኢትዮጵያ በወቅቱ የነበራት። በዛ ሰዓት ላይ ደርግ በጣም ብዙ እንትኖች ነበሩበት። በሀገር ውስጥ የነበረው ውጥረት በጣም ከፍተኛ ነበር። መከፋፈሉ በጣም ከፍተኛ ነበር። ግን ወረራ ስለተፈጸመበት መከፋፈል ሀገራዊ አንድነቱ ይቀድማል እየተባለ ሶማሌ ገፍታ ድሬዳዋን፣ ሐረርን፣ ጎዴን ምናምን የሚባሉ አካባቢዎች ተቆጣጥራ ነበር። ሀገራዊ አንድነት ለመፍጠር ብለሽ
የምትታገሽው ነገር ሊኖር ይችላል። እንደው የሀገሩ የውስጥ ጉዳዩን ልፍታ ምናምን ብለሽ ከዛ በኋላ ግን የኢትዮጵያ ሕዝብን አስተባብረሽ የተቃጣበትን ጥቃት መመከት ግዴታ ነበረ። ስለዚህ ያንን ጦርነት ማድረግ ደርግ ሀገራዊ አንድነት ስለነበር አይደለም። ወደ ኋላ ደግሞ እንሂዳድዋ እንዴት ነው የሆነው? የአፄ ምኒልክ አዋጅ ሲታወጅ ምንድን ነው የሚሉት? ሕዝቤት መቸገሩን አይቼ ምናምን አይቼ እያየው ባልፎ አሁንም ወደ ሀገር ውስጥ እየገባ እንደ ፍልፍል መሬት ይቆፍር ጀመር ይላሉ። ምን ማለት ነው? ለብዙ የሀገራዊ ችግሮችሽ ምናምኖችሽን ይደራረቡብሽና ጥቃት ሲሰነዘርብሽም ባላየ የምታልፊያቸው የሚሸሻቸው ጦርነቶች አሉ። ግን ከዛ በኋላ ግን መሸሽ የማትችይበት ፖይንት ደግሞ አለ። ማለት ሁሌም ስፔስ እስካለሽ አይደለም የምታፈገፍጊው። ስፔስ እስካለሽ ድረስ አፈግፍገሽ፣ ግን አሁንም ድረስ በተቻለ መጠን ያሉ እንቅስቃሴዎች ስታያቸው የኢትዮጵያ መንግስት መቻል በሚችለው ልክ ወደ ጦርነት ከማንኛውም ኃይል ጋር ወደ ጦርነት ላለመግባት መቻል በሚችለው ልክ ሞክሯል። ግን አፈወርቅ ካነሳ አይቀር የህዝብ አንድ ማንክለው ነገር አለ። አሁን ያለው ወጣት ውስጥ ያለው ስነ ልቦና፣ ህዝባችን ውስጥ ያለው ስነ ልቦና በሀገር ውስጥ በተለያዩ ጽንፍ በያዙ ፖለቲከኞች የተሸረሸረ ነገር አለ እና ምናልባት እንደዚህ አይነት ነገሮች ላይ አሁን ብዙ ኮንፊደንስ ይኖረናል። ምክንያቱም እኔ ምን አገባኝ በእኔ በኩል እስካልመጣ የሚባል አለ። አንዳንዱማ እስከ መጨረሻውም ከኤርትራ ጎን ቆማለሁ የሚል ኢትዮጵያዊ በግልጽ ተፈጥሯል። ምናልባት እሱ ያው ጊዜ ሲያልፍ የሚጠየቁበት ሂደት ሊኖር ይችላል። ሀገር በሀገር ክደት ሊጠየቁ ይችላሉ። ነገር ግን እኔ የምፈልገው እኔ ስልጣን ላይ ካልወጣው እኔ የምፈልገው ካልሆነ ሀገሪቱን እኔ እንደፈለግኩ ካልገዛው ከሌላ ሀገር ጎን ቁሜ ፍላጎቴን አሳካለሁ የሚል ነገር ተፈልፍሏል በየቦታው። እንደዚህ አይነት ፍልፍሎች እና ብዙም የሀገራዊ ስሜት የሌላቸው አካላት እየተፈጠሩ ባሉበት ሁኔታ ውስጥ እንደዚህ ለማስተባበርስ ትንሽ ቻሌንጅ አይኖረውም? አንድ መታወቅ ያለበት በአድዋ ጊዜ እንደነበረው፣ በካራማራ ጊዜ እንደነበረው፣ ወይም ደግሞ በኢትዮ ኤርትራ ጦርነት ጊዜ እንደነበረው አይደለም አሁን ያለው ውጊያ። በተደጋጋሚ ጊዜ ስንለው እንደነበረው የኢትዮጵያ መከላከያ ሰራዊት ከበቂ በላይ የሰው ኃይል አሁን በእጁ ላይ አለ የኤርትራ መንግስትን ለመዋጋት። ብዙ ጊዜ የእኛ ሀገር ፖለቲከኞች የሚረሱት የሀገር ውስጥና የሀገር ውጭ የሚባለውን ነገር ይረሱታል። የኤርትራ መንግስት እያደረገ ያለው ተግባር ሀገሪቷን ነው የሚጎዳው። ይሄ የኢትዮጵያ ጠላት ነው። አሁናዊ ታሪካዊ ስትራቴጂካዊ ምናምን ብለን ላንለው እንችላለን። አሁን መሬት ላይ ባለው ነባራዊ ሁኔታ አሁን እያደረገ ባለው ተግባር የኤርትራ መንግስት ለኢትዮጵያ ትልቅ ጋሬጣ ሆኗል። ይሄ የውጭ ጠላት ነው። የሀገር ውስጥ ጉዳያችን የትም አይሄድብንም፣ ለእኔ እስከሚገባኝ ድረስ ማለት ነው። ስለዚህ ዋናው ነገር አዎ የህዝባችን በብዙ መንገድ የተከፋፈለበት ሁኔታ ላይ አይደለም። ለምሳሌ መናበቡን ማየት ትችላለሽ። ኡስማን ሳሌ ከአስመራ ይህን ጋዜጣዊ መግለጫና ከዲፕሎማቲክ ኮሚኒቲው ጋር ስብሰባ ሲያደርጉ እዚህ የአማራ ክልል ያሉ ታጣቂዎች የጋራ ግንባር ፈጥረው እንደ አዲስ የማጥቃት ዘመቻ ጀምረናል የሚል እንትን አድርገዋል። ምክንያቱም እየተሞከረ ያለው ብዙ ጥረቶች እያደረገን የኤርትራ መንግስት የኢትዮጵያን የመከላከያ አቅም ቻሌንጅ ለማድረግ አንደኛው እየሄደበት ያለው ሀገር ውስጥ ያሉ ጦርነቶችን አቀነባብሮ አደራጅቶ አስተሳስሮ በአንድ ጊዜ በአንድ መንግስት ላይ ጥቃት እንዲሰነዝሩ መንግስትን ጫና ውስጥ እንዲከቱት ማድረግ፣ ዲፕሎማቲክ ኮሚኒቲውን ደግሞ በእጁ ላይ ያለችዋንም በጣት የሚቆጠሩ ዲፕሎማቶችንም ወደ አንድ አዳራሹ ሰብስቦ ማነጋገር እና የዲፕሎማቲክ ጫና መፍጠር፣ ወደ ሳውዲ አረቢያ ሄዶ ደግሞ ኢትዮጵያ ትፈልጓለች የሚባለውን ወደብ ለሳውዲ መንግስት ኦፈር ማድረግ፣ የሳውዲ መንግስት በሚፈልገው ደረጃ ባያስተናግደው ማለት ነው። ምክንያቱም ዛሬ ይመስለኛል የሳውዲ ምክትል የውጭ ጉዳይ ሚኒስትር አዲስ አበባ ገብተዋል። ስለዚህ ከዶክተር ጌዲዮን ጋርም ተነጋግረዋል። አብዛኛው በይፋ የሚነገረው በሁለቱ ሀገራት ግንኙነትና ከህገወጥ ስደተኞች ጋር ምናምን በተያያዘ ለመነጋገር ነው የሚባለው፣ ግን አይደለም። በፊት ለፊት እስካለኝ መረጃ ድረስ ሁለቱ ሀገራት በኢትዮጵያና በኤርትራ መካከል ያለውን ግንኙነት በምን ዲስካሌት ማድረግ ይቻላል የሚለውን ነው ለመወያየት ሚኒስትሩ የመጡት። ስለዚህ ሚኒስትሩ የመጡበት አንደኛው ምክንያት ምንድን ነው? አንደኛው 2018 የጄዳ ስምምነት የሚባለው አለ። ሳውዲ አረቢያ ነች ያንን ስምምነት ያፈራረመችው። ሁለቱ ሀገራት ያንን ስምምነት እንዲያከብሩ አንደኛው ነገር እሱ ነው። ሁለተኛው ደግሞ ይሄ አሁን የተፈጠረውን የኢትዮጵያንም ፍላጎት የኤርትራ መንግስትንም ስጋት ማቀራረብ እና የኢትዮጵያን ፍላጎት የኤርትራ መንግስት ስጋት በማቀራረብ ሜቢ መፍትሄ የሚገኝ ከሆነ የሳውዲ መንግስት መሞከር ስላለበት ነው። ስለዚህ እንደዚህ አይነት አማራጮችን እየተጠቀመ ነው የኤርትራ መንግስት። ስለዚህ ከአንደኛው አማራጩ ከትላንትና ጀምሮ የአማራ ክልል ታጣቂዎች የተቀናጀ በሚመስል ሁኔታ ከአማራ ክልልም ያሉ ውጭ ያሉ ታጣቂዎችም እንዲሁ የተቀናጀ በሚመስል ደረጃ ትግራይ ክልልም ያሉትንም ታጣቂዎች ስታይ እንቅስቃሴያቸውንም ስታይ አሁን ፌዴራል መንግስቱ በተለያየ ግንባር ውጥረት ውስጥ በመክተት የማድረግ አቅሙን ለመንሳት የሚደረግ እንቅስቃሴዎች ታያለሽ። ስለዚህ ዋናው መሰረት መሬት ላይ ያለው ነባራዊ ሁኔታ የትኛውም የድሉን ይሞክራል፣ ያው አይቀርም። ግን እኛ ጦርነት መርጠ ነው የምንገባበት አይደለም። እስከዛሬ በታሪካችን ውስጥም በተለይ የውጭ ጦርነቶችን መርጠን ገብተን አናውቅም።
ወይ ወረራ ተፈጽሞብን ነው፣ ወይ መሸሽ ከምንችለው በላይ ሸሽተን መሸሽ በማንችልበት ሁኔታ ውስጥ ነው ወደ ጦርነት ውስጥ የገባ ነው። ስለዚህ ብዙ አማራጮች የሉንም። የሀገር ውስጥ ጉዳይ የሀገር ውስጥ አንድነታችን በጣም የተከፋፈለ ነው። አይ አንደርስታንድ። የህዝባችን የኑሮ ሁኔታ ጦርነትን አፎርድ ያደርጋሉ? እሱንም ጥያቄ አንደርስታንድ አደርጋለሁ። ግን የምርጫ ጉዳይ ሲሆን ይህን ኮንሲደር የምታደርገው ይህንን ግጭት ባይፈጠር በጸሎትም በዱዓም የሚቻል ከሆነ በዛ ሞክሮ ባይፈጠር መሞከር ይቻላል። ግን በሸሸነው ቁጥር እየተከተለን ምንም ማድረግ የማንችላቸውን ነገሮች ሁሉ እየተፈጠሩ ነው። መሸሽ ከምንችለው በላይ እየሸሸን ነው፣ ግን አሁንም እየተከተለን። ስለዚህ ምንመርጠው ነገር ቢሆን ኖሮ ኢትስ ቤተር ቱ ሊቭ ዘ ፋይት ፎር አናዘር ዴይ እንደሚባለው ለሌላ ቀን ማሳደር እንችላለን። ምን መርጠ ነው ቢሆን የባህር በር ጥያቄያችንን እንግዲህ ጊዜ ይፍታው ብለን መተው እንችላለን። ግን የባህር በር ጥያቄያችን አይደለም ደዌ እነሱ ፍሬም ማድረግ የሚፈልጉት የኢትዮጵያ የባህር በር ጥያቄ የጦርነቱ ምክንያት አድርጎ ለማቅረብ ነው የሚፈልጉት። የባህር በር ጥያቄያችን ማሳደር እንችላለን። ዛሬን ማሳደር እንችላለን። ሜቢ ነገንም እንደምንም መቋቋም ይቻላል። በት ዊ ዶንት ኖ እስከ መቼ የሚለውን ግን አናውቅም። እስከ መቼ የኢትዮጵያ መንግስት የኢትዮጵያ ሕዝብ ያለ ባህር በር ወይም ደግሞ ከባህር ቀጠናው ተገልሎ እስከ መቼ ድረስ ተቋቁሞ መቀጠል ይችላል የሚለውን ይህን ዋስትና መስጠት አንችልም። የባህር በር ጥያቄያችንን ማሳደር እንችላለን። ግን የኤርትራ መንግስት እያደረገ ያለው ተግባራቶች ግን አስገድደውን መሸሻ አተን አማራጭ አተን ግን ወደ ጦርነት ውስጥ ልንገባ እንችላለን። ጥሩ እንግዲህ የሰሜኑ ኃይል ግንባር ፈጥሬ በአንድነት እየመጣው ነው ብለዋል። ይህንን ደግሞ በዋናነት የሚያሽከረክረው የአስመራው መንግስት እንደሆነ ይታወቃል። እንግዲህ የሰሜኑ ሲመጣ የደቡብ ምዕራቡ የሚባል አለ። ቁጭ ብሎ ሀገር ሲጠፋ የሚያይ ወገን የለምና ሁሉም እንዳመጣጡ ይመለሳል። ለማንኛውም እንደዚህ አይነት ክስተቶች አዲስ አይደሉም። ከሌላው ጋር ተለጥፎ እንደ ባሪያ እያገለገሉ እየታዘዙ ማጎብደድ በኢትዮጵያ ፖለቲካ ውስጥ ለረጅም ዓመታት የተመጣበት ነው እና ምናልባት ከዚህ በፊት የነበሩት በውርደት እንደ ጨረሱት ሁሉ እነዚህ የሚጠብቃቸው ከዚህ የተለየ ነገር አይሆንም። ወደ ሌላኛው ጉዳይ እንሂድ። የአሜሪካና የሩሲያ ጉዳይ ሰሞኑን እንግዲህ ፕሬዚዳንት ፑቲን እና ትራምፕ የስልክ ውይይት አድርገዋል። በውይይታቸው እንግዲህ በዋናነት በዩክሬን ያለውን ጦርነት በስምምነት ለመቋጨት እንዲሁም ደግሞ አሜሪካ ባቀረበችው እቅድና የአሜሪካ ራሻ ግንኙነትን ደግሞ ወደ ነበረበት የመመለስ ጉዳይ ላይ ትኩረት ያደረገ ነበር። እንግዲህ እንደምታስታውሰው ፕሬዚዳንት ትራምፕ ወደ ነጩ ቤተ መንግስት ከመምጣታቸው በፊት በምርጫ ቅስቀሳቸውም ወቅት የዩክሬን ራሻን ጦርነት ለማስቆም ለመቋጨት ቃል ሲገቡ ነበረ። ነገር ግን ባሰቡት ፍጥነት አልሄደላቸውም። ብዙ ፈተናዎች ነበሩት። እንግዲህ ቮሎዲሚር ዘለንስኪም ከዚህ ቀደም ዋይት ሀውስ ሂደው ምን ያህል ውርደት ደርሶባቸው እንዴት አድርጓቸው እንደወጡ በጊዜው የምታስታውሰው ነው። እንግዲህ ብዙ የሀገራቸው ተቃዋሚ ሳይቀር የሀገራቸው ፕሬዚደንት እንደዚህ በመሆናቸው አዝነው ሲናገሩ ነበረ። ነገር ግን ያው ዞሮ ዞሮ አሁንም ከዚሁ ከአሜሪካ አልወጣም ይሄ ጉዳይ። እንግዲህ የተኩስ አቁም ስምምነት ለአንድ ወር ለማድረግ ተነጋግረዋል። በዚህም ደግሞ በዩክሬን የኢነርጂ መሰረተ ልማት ተቋማት ላይ ሩሲያ የምታደርገውን ጥቃት ለማቆምም ተስማምተዋል ከፕሬዚዳንት ትራምፕ ጋር። እንግዲህ የሁለቱ ሀገራት ትራምፕ ሰፊ ጊዜ የሚባለውን እየወሰደባቸው ያለው በፖሊሲያቸው ከሌለ ከሀገር ውስጥ ጉዳይ በዘለል የእስራኤል ጉዳይ፣ የዩክሬንና የሩሲያ ጉዳይ ሰፊ ጊዜ ሰጥተውት እየሰሩበት ያሉት ነው ከሌሎች አመራሮች ጋር። እንደው የሁለቱ ሀገራት የወደፊት ግንኙነት የዓለምን ፖለቲካ በምን መልኩ ሊቀይረው ይችላል የሚለውን እስቲ ምን ይዞ ይመጣል ሁለቱ ሀገራት? ምክንያቱም ዲሞክራቶቹ እንደምታውቀው ትራምፕን ዲክታተር ነው እንዴት ከሱ ጋር ይገናኛል የሚል ቅሬታ አላቸው ከዚህ ቀደም እንደምንሰማው። ነገር ግን ሁለቱ ሀገራት የነበረ ግንኙነታቸውን አድሰው ጠንካራ ዲፕሎማሲያዊ ግንኙነታቸውን ቢቀጥሉ የዓለም ፖለቲካ ወዴት ያመራል? የዩክሬንን ጉዳይ አሁንስ በምን መልኩ ሊቋጭ ይችላል? እሳቸው እንዳሰቡትም ነገሮች እየሄዱ አንዳንድ ቦታ ይንሸራተታሉ፣ አንዳንድ ቦታ ደግሞ መስመር ይይዛሉ እና አጠቃላይ እንደው የሶስቱ ሀገራት ጉዳይ የዓለምን ፖለቲካስ ወዴት ይወስዷል የሚለውን እንግዲህ ፕሬዚደንት ትራምፕ በስልጣን ላይ ለሚቀጥሉት 4 ዓመታት ብቻ ነው የሚቆዩት። ስለዚህ አሁን እያደረጓቸው ያሉ ነገሮች ዘላቂ ችግሩን ይፈቱታል ብዬ እውነቱን ለመናገር አላምንም። ምክንያቱም የፕሬዚዳንት ትራምፕ አስተዳደር በዩክሬንና በራሽያ መካከል ያለውን ግጭት ስር ነቀል በሆነ መንገድ ወይም ደግሞ ላስቲንግ በሚባል መንገድ ይፈተዋል ብዬ አላምንም። ምክንያቱም ሁኔታዎችም የሚያስረዱት እሱን ነው። የሁለቱ ሀገራት ፍላጎት በፍጹም የሚቀራረብ እየሆነ አይደለም። ፕሬዚደንት ፑቲን የሚፈልጉት ሰላም የማምጫ መንገድና ፕሬዚደንት ዘለንስኪ የሚፈልጉት ሰላምን የማምጫ መንገድ ፈጽሞ እርስ በርሱ የሚጋጭ ነው። ለምሳሌ ፕሬዚደንት ፑቲን የኔቶን ጉዳይ ቅድሚያ ይሰጡታል። የዩክሬን የኔቶ አባልነት ጉዳይ ምንም አይነት ተቀባይነት የለውም የሚል ነገር ያስቀምጣሉ። አሁን በኢስተርን ዩክሬን የሚባሉ ግዛቶች በራሽያ ቁጥጥር ስር ያሉ ግዛቶች
እነዚህ ዶንባስ፣ ዛፖሮዥያን፣ ከርኬቭ ምናምን የሚባሉ በራሽያ እጅ ላይ የሚገኙ ግዛቶች እነዛን ሙሉ ለሙሉ ወደ ራሽያ ፌዴሬሽን ውስጥ ተካተዋል። ህገ መንግስት ተሻሽሏል። ራሽያ ህገ መንግስት እነዚህን ግዛቶች እንደ ራሽያ ግዛት ነው የሚያውቃቸው። ስለዚህ የዚህም ጉዳይ የተዘጋ ነው ብለው ያምናሉ። ሶስተኛው ደግሞ እነሱ የሚያነሱት የአውሮፓ ህብረት አባል ሀገራት በተለይ ፈረንሳይና እንግሊዝ በከፍተኛ ደረጃ እያቀነቀኑት ያለ የሰላም ማስከበር ኃይል በዩክሬን ውስጥ ለማሰማራት የሚለውን ምንም አይነት እሱም የተዘጋ በር ነው የሚል አማራጮችን ነው የሚያቀርቡት። እንግዲህ ፕሬዚደንት ትራምፕ ከፕሬዚደንት ፑቲን ጋር ከተነጋገሩ በኋላ ቀጣይ የስልክ ውይይት ያደረጉት ከፕሬዚደንት ዘለንስኪ ጋር ነው። ፕሬዚደንት ዘለንስኪም እንግዲህ ይህንን የፕሬዚደንት ትራምፕ ከፕሬዚደንት ፑቲን ጋር ያደረጉትን ንግግር ተከትሎ ይዘው የቀረቡትን ሀሳብ በተወሰነ ደረጃ ተቀብለዋል። ግን ከዛ በኋላ ፕሬዚደንት ዘለንስኪ ወደ ፊንላንድ ሄደው ጉብኝት አድርገዋል እና ከፊንላንዱ መሪ ጋር በሰጡት ጋዜጣዊ መግለጫ ላይ የተናገሩት ምንም አይነት ቴሪቶሪ የዩክሬን ቴሪቶሪን ለራሽያ አሳልፈው ለመስጠት ሙሉ ለሙሉ ፈቃደኛ እንዳልሆኑ ነው የተናገሩት። ስለዚህ የፕሬዚደንት ፑቲን ፍላጎትና የፕሬዚደንት ዘለንስኪ ፍላጎት የሚቀራረብ አልሆነም ማለት ነው። ሁለቱም ከዛ በኋላ ነው እንግዲህ ከስልክ ንግግሩ በኋላ ነው ፕሬዚደንት ዘለንስኪ ይህን ሀሳብ ማራመድ የጀመሩት። ስለዚህ ለእኔ ፕሬዚደንት ትራምፕ በዓለም ውስጥ ሬስፖንስብል የሆነ መሪ ሊያደርገው የሚችለውን ተግባር ነው የፈጸሙት ብዬ ነው የማምነው። እንግዲህ የሁለተኛው የዓለም ጦርነት ካበቃ በኋላ ዓለም በከፍተኛ ደረጃ ለሶስተኛ የዓለም ጦርነት ተቃርባበታለች የሚባለው የኮልድ ዋር ጊዜ ላይ ነበር። ስለዚህ በወቅቱ የነበረው የራሽያ መንግስትና የአሜሪካ መንግስት በተለይ በጆን ኤፍ ኬኔዲ እና በፕሬዚደንት ኒኪታ ክሩስቼቭ ጊዜ እነዚህ ሁለት ሀገራት ተነጋግረው ዓለምን ከሶስተኛው የዓለም ጦርነት አፋፍ መልሰዋታል። ዓለም ከዛ በኋላ በከፍተኛ ደረጃ ለሶስተኛው የዓለም ጦርነት ብቻ ሳይሆን ለኒውክለር ያቃረበ የአሜሪካ ሬክለስ አቋም ወይም ደግሞ የአሜሪካ ኃላፊነት የጎደለው ተግባር በዩክሬን ራሽያ ጦርነት ውስጥ አሜሪካ የወሰደችው ሚና በከፍተኛ ደረጃ ዓለምን ወደ ሶስተኛው የዓለም ጦርነት ብቻ ሳይሆን በዓለማችን ታሪክ ለሁለተኛ ጊዜ ዓለም በከፍተኛ ደረጃ በኒውክለር ወታደራዊ አገልግሎት ሊውል የሚችልበት በከፍተኛ ደረጃ ዓላማችን የቀረበችው በዚህ ጊዜ ነው። ስለዚህ ያ የፕሬዚደንት ባይደን አድሚኒስትሬሽን የወሰደው ኢሬስፖንስብል አክት ነበር። በሁለት ዓመት የራሽያና የዩክሬን ጦርነት ዘመን የአሜሪካ መንግስት ደውሎም ሆነ ተደውሎለት ከራሽያን መንግስት ጋር ለመነጋገር ፈቃደኛ አልነበር። ስለዚህ አንደኛው ፕሬዚደንት ትራምፕ ትክክለኛ ውሳኔ ያደረጉት የራሽያ መንግስትን ኢንጌጅ ማድረጋቸው ተገቢ ውሳኔ ነው። ምክንያቱም ችግሩ ሊፈታ የሚችለው ዩክሬንን በመደገፍ ብቻ ሳይሆን የራሽያ መንግስትን ኮንሰርንንም አድሬስ በማድረግ ነው ብሎ ስለታሰበ ማለት ነው። ግን አሁን መሬት ላይ ባሉ ነባራዊ ሁኔታዎች ግን ስናየው ቅድም አንቺ እንዳልሽው በ24 ሰዓት ጦርነቱን ላስቆመው እችላለሁ ብሎ ነበረ። እውነት ነው። ግን ከዛ በኋላ የሆኑ ነገሮችን ካየች ጦርነቱ የማደር እድል ይኖረዋል። ሊዳፈን ይችላል። የጦርነት ለተወሰነ ጊዜ ዩክሬን የራሷን አቅም ደቨሎፕ እስክታደርግ ድረስ። አሁን ለምሳሌ የአውሮፓ ሀገራት እየወሰዱ ያለው አቋም ከአሜሪካ በተናጠል ጦርነቱን ለማስቀጠል ፍላጎት እንዳላቸው ነው እየተናገሩ ያሉት። የአውሮፓ ሀገራት የሰላም አስከባሪ የሰላም ስምምነት የሚካሄድና የተኩስ አቁም የሚደረግ ከሆነ ያን የተኩስ አቁም ሞኒተር ለማድረግ የሰላም አስከባሪ ሰራዊት እያዘጋጀን ነው ብለዋል። የመከላከያ በጀታቸውን ኦልሞስት ወደ 800 ምናምን ቢሊዮን ዶላር አካባቢ ከፍ አድርገዋል። ስለዚህ ዊዛውት አሜሪካ ዩክሬንን ይዘን ራሽያን እንጋፈጣለን የሚል አቋም ወስደዋል። ስለዚህ ይሄ ጦርነቱ አንድ ለፕሬዚደንት ትራምፕ ሌላ ቻሌንጅ ተፈጥሯል ማለት ነው። የአውሮፓ ሀገራት ለፕሬዚደንት ትራምፕ ቻሌንጅ ሆነዋል። ምክንያቱም አሜሪካ ባታግዝም እኛ ዩክሬንን ዲፌንድ እናደርጋለን። ምክንያቱም የእኛ ሬድ ላይናችን ዩክሬን ነች ነው። ከራሻ ጋር በሚኖረን ግንኙነት ላይ ሬድ ላይናችን ዩክሬን ነች። ስለዚህ ዩክሬንን ፕሮቴክት እናደርጋለን። ስለዚህ ተኩስ አቁም የሚደረግ ምን የሚደረግ ያ በዛ ተኩስ አቁም ሰዓት ላይ የእኛ ወታደሮች ዩክሬን ይገባሉ። እነዚህ ወታደሮች ወደ ዩክሬን የሚገቡና የተኩስ አቁሙ ድንገት እንኳን ፌል የሚያደርግበት ሁኔታ ከተፈጠረ ማና ማን ይዋጋል ማለት ነው? ሰላም ማስከበር የሄዱትና የራሻ ወታደሮች። ስለዚህ እነዚያ ሰላም አስከባሪዎች ደግሞ የአውሮፓ ሀገራት ናቸው፣ የኔቶ አባላት ናቸው። ኔቶ ውስጥ ያሉ አባል ሀገራት ወደ ጦርነት ውስጥ የሚገቡ ከሆነ ኔቶና ራሽያ ዳይሬክትሊ የመዋጋት እድል ይኖራል ማለት ነው። ይሄ ነገር ከተፈጠረ ዓለም በከፍተኛ ደረጃ ወደ ሶስተኛው ዓለም ጦርነትና ወደ ኒውክለር ጦርነት ልታመራ የምትችልበት ሁኔታ ይፈጠራል። ስለዚህ የአውሮፓ ሀገራት ወደዚህ ሰላም ማስከበር ተግባር ውስጥ የሚመጡ ከሆነ የአውሮፓ ሀገራት አሁን በያዙት አቋም ሬድ ላይናችን ዩክሬን ነች፣ ዩክሬንን ዲፌንድ ማድረግ አውሮፓን ዲፌንድ ማድረግ ነው ብሎ የሚወስዱ አቋም ካለ ይሄ ተኩስ ማቆም ስኬታማ ይሆናል ተብሎ አይታሰብም። ተኩስ አቁም ስምምነቱን ጊዜ መግዣ ነው የሚሉት ሩሲያዎች። ብዙ ጊዜ ዩክሬን ጊዜ ለመግዛት የምታደርገው ራሷን ለማደራጀት የምታደርገው ነው እንጂ የሚጠቅም አይደለም። አሁን ለምሳሌ በጊዜያዊነት ያስቀመጡት አንድ ነገር የተኩስ አቁሙን ቅድም አንቺ እንዳነሳሽው የኤነርጂ ተቋማትን ላለመምታት ተስማምተዋል። እንዳሉትም ፕሬዚደንት ፑቲን እንግዲህ እንዳሉት በቀጥታ ውስጥ ትዕዛዛቸውን ለወታደራዊ አመራሮች እንዳስተላለፉና የኤነርጂ መሰረተ ልማቶች እንዳይጠቁ
ትዕዛዝ ማስተላለፋቸውን ተናግረዋል። ከዚህ በኋላ ደግሞ የሚመጣው ለምሳሌ በባህር ኃይል የሚሰነዘሩ ጥቃቶችን ወይም ደግሞ ባህር ኃይሎች ላይ የሚሰነዘሩ ጥቃቶችን ደግሞ ለማቆም ነው ሌላው ቀጣይ ድርድር ይካሄዳል ተብሎ እንግዲህ እየተጠበቀ ያለው። ፕሬዚደንት ፑቲን ይህ ከመሆኑ በፊት ግን ሁለት ነገር ዋስትና ፈልጋለሁ ብሏል። አንደኛው ማንኛውም ሀገር ለዩክሬን የጦር መሳሪያ ድጋፍ እንዳያደርግ፣ ሁለተኛው ደግሞ የመረጃ ድጋፍም እንዳይሰጣት። እነዚህ ሁለት ነገሮች ከተሰጡ ነው ኔክስት አንድ እርምጃ አሁንም ለመቀጠል። ምክንያቱም ለአንድ ወር ተኩስ አቁሙ በዚች አንድ ወር ውስጥ አሁን በኢነርጂ መሰረተ ልማቶችን ከጥቃት ነፃ ማድረግ ውሳኔ ላይ ተስማምተዋል። ቀጣዩ ደግሞ ባህር ኃይሎች መሰረት ያደረገ ጥቃቶችን ለማስቆም ከዛ በኋላ ነው እንግዲህ ምድራዊና የአየር ኃይሉን ተጠቅሞ ጥቃት መሰንዘሮችን ማስቆም የሚባል ነገር የመጣው። አንደኛው ይህንን ስታይ ጦርነቱ ለመቆም ብዙ ነገር ገና ይፈልጋል ማለት ነው። የአውሮፓ ሀገራት እያደረጉ ያለውን እንቅስቃሴም ደግሞ እዚህ ውስጥ ስትከችው አሁንም ሌላ ቻሌንጅ ነው። ከስልክ ልውውጡ በኋላ ፊንላንድ ላይ ሄደው ፕሬዚደንት ዘለንስኪ የተናገሩትን ንግግርም ደግሞ ስትሰሚው ደግሞ ግዛቱን አሳልፎ ለመስጠት ፈቃደኛ እንዳልሆኑ ተናግረዋል። ማንኛውንም ከዘለንስኪ መንግስትም ሆነ ከዩክሬን መንግስት ጋር ራሻ የምታደርገው ውይይት 3 ቅድመ ሁኔታዎችን ለድርድር የማይቀርቡ ብላ ካቀረበቻቸው አንደኛው በእጅ ላይ የሚገኙ ግዛቶች የራሻ ፌዴሬሽን አካል ናቸው ብላለች። ስለዚህ እነዚህ ላይ ድርድር የለም ብላለች። ስለዚህ ፕሬዚደንት ዘለንስኪ ደግሞ ግዛቱን ለመስጠት የሚባል ነገር ድርድር ውስጥ አይገባም ብለዋል። የክሬሚያ ኬዝ አለ። አሜሪካ ለዛውም ኮንሲደር እያደረገች ነው ክሬሚያን እንደ ሩሲያ ፌዴሬሽን ግዛት አካልነት እውቅና ለመስጠት ኮንሲደር እያደረገች ነው የሚል ነገር አለ። ስለዚህ ለእኔ እውነቱን ለመናገር ሜይ ቢ 1 ወር የ2 ወር ወይም የ1 ዓመት የ2 ዓመት ተኩስ አቁም ሊኖር ይችላል። ግን ይሄ ተኩስ አቁም የአውሮፓ ሀገራት የሚሊተሪ ኬፓቢሊቲያቸውን የሚሊተሪ ኢንዱስትሪያቸውን ዩክሬንም እንደ ዩክሬን የሚሊተሪ አቅሟን የሚሊተሪ ኢንዱስትሪዋን ዴቨሎፕ እስኪያደርጉ ድረስ ሊያድር ይችላል እንጂ ይሄ ጦርነት ሊዳፈን ይችላል፣ ግን መቀጠሉ የሚቀር አይመስለኝም። ምክንያቱም ፕሬዚደንት ትራምፕ እንግዲህ የአሜሪካ ህገ መንግስት እስካልተስተካከለ ድረስ ይህ የመጨረሻ 4 ዓመታቸው ነው። በዚህ 4 ዓመት ውስጥ ሜይ ቢ ጦርነቱን አዳፍነው ሊቀጥሉ ይችላሉ በተለያየ መንገድ። ከራሻ መንግስት ጋርም ያላቸውን የኢኮኖሚ የዲፕሎማሲ ግንኙነታቸውን አጠናክረው ከዩክሬን መንግስትም ጋር የተወሰነ መጎራበጣቸው በተወሰነ ደረጃ እንደተጠበቀ ሆኖ በኔቶ ውስጥ ያላቸውን ኢንቮልቭመንት ከአውሮፓ ሀገራት ጋር በተወሰነ ደረጃ ሊሚት አድርገው እችን 4 ዓመት ሊጨርሱ ይችላሉ። ግን ከ4 ዓመት በኋላስ ዲሞክራቶች ከመጡ የአሜሪካ ድጋሚ ወደዚህ ኮንፍሮንቴሽን ውስጥ ተመልሳ ልትመጣበት የምትችልበት ወይ ደግሞ ፕሮ ዩክሬን የሆነ ሪፐብሊካንም የሚመጣ ከሆነ ይሄ ነገር ሊከሰት የሚችልበት እድል ሰፊ ነው። ስለዚህ ብዙም የተሳካላቸው ናቸው ብዬ አላስብም እውነቱን ለመናገር ፕሬዚደንት ትራምፕ በራሻና ዩክሬን ኬስ። ኦንሊ ቲንግ ግን አሜሪካና ራሻ ዳይሬክት ኮንፍሮንቴሽን ውስጥ ሊገቡበት ከነበረው ሁኔታ እሳቸው እንደ ጆን ኤፍ ኬኔዲ ፕሬዚደንት ፑቲን እንደ ክሩስቼቭ ሆነው ይሄ በኒውክለር ከመጠፋፋት በተወሰነ ደረጃ ዓለምን አድነዋል ብዬ አስባለሁ። መልካም እንግዲህ ፕሬዚዳንት ትራምፕ በየጊዜው በየሀገራቱ ላይ የሚያወጡት ፖሊሲ አለ። በተለይ እንግዲህ የእስራኤልና የሐማስን ጦርነትም በተኩስ አቁም ስምምነት ተገቶ ነበር። ለጊዜው እስረኛ የመለዋወጥ ሁኔታዎች ነበሩ። አሁን ግን እስራኤል እያደረገችው ባለው ድብደባ ደግሞ ድጋፋቸውን ገልጸዋል። በአንድ በኩል በእስራኤል ጎን ስታያቸው ጦርነትን የሚደግፉ ነው የሚመስሉት፣ በሩሲያና በዩክሬን አይን ደግሞ ስታያቸው ጦርነት እንዲቀር የሚያደርጉ ሰው ናቸው። ወደ ሀውቲ ጉዳይ እንሂድ። እንግዲህ በኢራን የሚደገፈው የየመኑ ታጣቂ ቡድን ሀውቲ ከሰሞኑ በቀይ ባህር ላይ በምትገኘው የአሜሪካ የጦር አውሮፕላን ተሸካሚ መርከብ ላይ ጥቃት ፈጽሟል። ይህን ጥቃት ደግሞ የፈጸመው እንግዲህ የአሜሪካ በአየር ድብደባ 53 የመናውያንን መግደሏን ተከትሎ የአጸፋ ምላሽ እንደሰጠ ነው የገለጸው ቡድኑ። በዚህም እንግዲህ ፕሬዚዳንት ትራምፕ ማስጠንቀቂያ ሰጥቷል። ይህንን ተከትሎ አማጽያኑ መርከቦች ላይ የሚያደርሱትን ጥቃት እንዲያቆሙ አሊያ ደግሞ ሲኦል ይዘንብባቸዋል በማለት አስጠንቅቋል። እንግዲህ ሀውቲ እንደምታውቀው በተለያዩ ጊዜያት በቀይ ባህር ላይ በተለይ የእስራኤል መርከቦችንም ሲመታ ነው የነበረው። ያኔ እንግዲህ ወደ ጋዛ የሚገቡ የእርዳታ እህሎች ካልተለቀቁ፣ መንገዱ ተከፍቶ እርዳታ ካልደረሰ ጥቃቴን እቀጥላለሁ ማለቱ ይታወሳል። ትንሽ ዘግየት ያለ ቢሆንም አሁንም ደግሞ በየመን በደረሰው የአየር ጥቃት ተነሳሽነት ቀይ ባህር ላይ ጥቃቱን ዳግም ከፍተዋል። አማጽያኑ በቀጠና ወይም በቀይ ባህር ላይ ያደረጉት ያለው ጥቃት ከቀጠለ የሚመጣው ተጽዕኖ እንዴት ይቃኛል የሚለውን እንየው። ምክንያቱም የተለያየ ቀይ ባህር ላይ ሁሉም እነሱ ብቻ ሳይሆኑ አሜሪካ ብቻ ሳትሆን ብዙ ሀገራት የየራሳቸው የሆነ ፍላጎትና ስራ አላቸው። እዛ አካባቢ ላይ መርከቦች አሏቸው። ስለዚህ እንዴት ይቃኛል ይሄ ቀጠናው ላይ የተፈጠረው ውጥረት? እንግዲህ ተመልካቾች መረዳት ያለባቸው ከኤርትራ ተነስተን ወደ ራሻና ዩክሬን ስንሄድ ሩቅ ኤርን ሊመስላቸው ይችላል። ችግሩ ዩክሬንና ራሻ መካከል የነበረው ጦርነት እያንዳንዳችን ኬስ ውስጥ መጥቷል።
ለምሳሌ ከተለያየ የኢትዮጵያ ኢኮኖሚ ከፍተኛ የሆነ ግንኙነት አላቸው ከሚባሉት ራሽያና የዩክሬን አካባቢ ላይ ከፍተኛ የሆነ ግንኙነት አለው። በከፍተኛ ደረጃ ከአግሪካልቸር ሴክተሩ ጋር ከፍተኛ የሆነ ግንኙነት አለው። ከኢድብል ኦይል እነዚህ ከምግብ ዘይቶች ጋር ተያይዞ ከፍተኛ ግንኙነት አለው። ያ ጦርነት የብዙ የአውሮፓ ሀገራትን የአሜሪካን ጨምሮ ኢንጌጅ ያደረገ ስለሆነ ዓለም አቀፍ ኢኮኖሚም የዓለም አቀፍ ዲፕሎማሲው ላይም ከፍተኛ ጫና ፈጥሯል። ስለዚህ እኛም እንደ ዓለም አቀፍ ኮሚኒቲ ይሄ ነገር እኛ ጋር ይመጣል። ብዙ ሰዎች ሁቲ ሲባል ብዙ ሰው የሚያስበው ሜይ ቢ እዚቹ ቀጠና ላይ ቀይ ባህር ቀጠና ላይ ላሉ ሀገራት ስጋት ሊመስለው ይችላል። ወይም ደግሞ እችን ከባቤል መንደብ ተነስቶ ወይም ደግሞ ከኢንዲያን ኦሽን ተነስቶ እስከ ሜዲትራኒያን ያለውን መስመር ላይ አደጋ መጋረጥ መቻሉ ብቻ ይመስላቸዋል ለብዙ ሰው ይመስላል። እንግዲህ ሰፋ አድርገን በተወሰነ ደረጃ እንየው። ሁቲ አሁን ለምሳሌ ዚያዲ ሺያ ኢስላሚክ ሚሊታንት ግሩፕ ነው የሚባለው። ዋናው መሰረቱን የሚያደርገው የመን ላይ ነው። በተለይ ደግሞ ወደ ደቡብ የመን ጫፍ ላይ ማለት ነው። ደቡብ የመን ጫፍ ማለት ደግሞ በባቢኤል መንደብ በኩል ማለት ነው። ይሄ ኃይል የጋረጠው አደጋ ለእስራኤል፣ ለአሜሪካ፣ ለፈረንሳይ ወር ለእንግሊዝ ወይ ደግሞ እዚህ አፍሪካ ቀንድ ላሉ ሀገራት ብቻ የሚመስለው ሰው ካለ ተሳስቷል። ለምሳሌ ሰፋ አድርገን ስናየው ዓለማችን ወደ 9 አካባቢ እነዚህ ቾክ ፖይንት ሜሪታይም ቾክ ፖይንት የሚባሉ አሉ። ለምሳሌ የንግድ መስመር አለ። በዓለም አቀፍ የንግድ መስመር አሉ፣ የባህር ላይ የንግድ መስመሮች። እነዚህ የየራሳቸው የሆኑ ቾክ ፖይንቶች አላቸው። እነዚህ ቾክ ፖይንቶች እንደ ማንቁርት ናቸው። የኢኮኖሚዎች ወይም ደግሞ የነዚህ ሩቶች ማንቁርቶች ማለት ነው። እነዚህ የዓለምን ኢኮኖሚ የዓለምን የንግድ መስመር አንቀሽ መያዝ ከፈለግሽ የተለያዩ ቾክ ፖይንቶች አሉ በዓለማችን ላይ። እነዚህ ቾክ ፖይንቶች በፕራይመሪ ቾክ ፖይንት የሚባለው ወደ 9 የሚቆጠሩ ቾክ ፖይንቶች አሉ። ለምሳሌ ኤዥያን ከአውሮፓ ጋር የሚያገናኘው የቦስፖረስ የሚባለው ቾክ ፖይንት አንደኛው ነው። ቱርክ ውስጥ ነው የሚገኘው። እሱ የዓለማችን አንድ ማንቁርት ነው። ያ ቦታ ተዘጋ ማለት በኤዥያ እና በዩሮፕ መካከል ያለው ግንኙነት በከፍተኛ ደረጃ ይላቀቃል ማለት ነው። ዲያደር ደግሞ እነዚህ ስትሬት ኦፍ መሌካ የሚባል አለ። ለምሳሌ ወደዚህ ወደ ታችኛው ወደ አውስትራሊያ ምናምን በኩል ያለ ማለት ነው። ስትሬት ኦፍ መሌካ ደግሞ ኢንዲያን ኦሽንን ከፓሲፊክ ጋር የምታገናኝበት አካባቢ ነው፣ የሚገናኝበት ቦታ ነው። ያም ተዘጋ ማለት ከፍተኛ የሆነ ኢኮኖሚክ ኢምፓክት አለው። ወደዚህ ወደ እኛ ደግሞ ስትመጪ ደግሞ በሰሜን ጫፍ ላይ ሞሮኮ ላይ የምታገኙ ጂብራልተር ስትሬት የሚባል ደግሞ ሞሮኮ ላይ አለ። እሱም በዚህ በኩል ሜዲትራኒያንን ይዞ እስከ አትላንቲክ ኦሽን ለመገናኘት የሚጠቅም ነው ሞሮኮ ጫፍ ላይ ያለው። እሱም ሌላ አንድ ፕራይመሪ ቾክ ፖይንት ነው። ወደ ታች ደግሞ ስትመጪ ሱዌዝ ካናል አለ። ሱዌዝ ካናልም ራሱን የቻለ ፕራይመሪ ቾክ ፖይንት ነው። ወረድ እስቲ ባቤል መንደብ አለ። እዚህ ጅቡቲና ኤርትራ መካከል ላይ ያለ በተወሰኑ በ10 ኪሎ ሜትሮች አካባቢ የጠበበ ፓስ ነው። እሱም ራሱን የቻለ ቾክ ፖይንት ነው። በሳውዝ አፍሪካ በኩል ደግሞ ስቴጅ ደግሞ ኢንዲያን ኦሽንን ወደ አትላንቲክ የሚወስድልሽ ደግሞ ኬፕ ኦፍ ጉድ ሆፕ የሚባለው ወይም ደግሞ ስትሬት ኦፍ ኬፕ ሩት የሚባለው የሳውዝ አፍሪካን ድንበር ይዞ በማዳጋስካር በኩል አድርጎ ወደ አሜሪካ ወይም ወደ አትላንቲክ ወደ አውሮፓ የሚወጣ መስመር አለ። እነዚህ ኦልሞስት ወደ 9 አካባቢ ፕራይመሪ ቾክ ፖይንቶች አሉ በሜሪታይም ኢንዱስትሪው ላይ ማለት ነው። አሁን ዓለም በተለይ ከፍተኛ የሆነ ግብይት አለባቸው የሚባሉ መስመሮች አሉ። በኤዥያና በዩሮፕ፣ በኤዥያና በአሜሪካና በዩሮፕ መካከል እንደዚህ አይነት ከፍተኛ የሆነ የኢኮኖሚ ጫና ያላቸው መስመሮች አሉ። ትልቁ የዓለማችን ከፍተኛ የኢኮኖሚ ጫናን በከፍተኛ ደረጃ የቀነሰ መስመር ከተባለ ከዚህ ከኢንዲያን ኦሽን ተነስቶ በባቤል መንደብ አድርጎ ቀይ ባህር አድርጎ በሱዌዝ ካናል አድርጎ ወደ አውሮፓ የሚሄደው ወደ ሜዲትራኒያን የሚገባው ከሜዲትራኒያን አድርጎ በጂብራልተር ስትሬት አድርጎ ደግሞ ወደ አትላንቲክ የሚሄደው እንዲሁም ደግሞ ወደ አውሮፓ የሚሄዱ መስመሮች አሉ። ስለዚህ ሀውቲ አሁን እየወሰደ ያለው ጥቃት ሬድሲ ኤሪያ ላይ የጋረጠው አደጋ ለእያንዳንዱ ሰው ኪስ ውስጥ መግባት እድሉ በጣም ከፍተኛ ነው። አንደኛው መነሳት የሚችለው ለምሳሌ ሀገራት በዚህኛው መስመር ላይ ከፍተኛ አደጋ መጋረጡን ተከትለው ሀገራት አማራጭ ሩት ይጠቀማሉ። ለምሳሌ በዚህ በቅድም ባልኩት በሱዌዝ ካናል በኩል ወይም በባቤል መንደብ በኩል አድርጉት ወደ አውሮፓም ሆነ ወደ አትላንቲክ የሚሄድ የነበረባቸው ሩቶች የግድ ይገደዱና ይህንን ሽሽት በኬፕ ሩት በኩል ያልፋሉ ማለት ነው፣ በሳውዝ አፍሪካ በኩል። ይሄ ከፍተኛ የሆነ ወጪ ያመጣል። ምክንያቱም ይሄ ሾርት ካት ነው። በዚህ በባቤል መንደብ በኩል አድርገሽ ስትሄጂ በሱዌዝ ካናል በኩል አድርገሽ የምትሄጂበት መስመር ሾርት ካት ነው። በብዙ ሺህ ኪሎ ማይሎች ይቀንሳል ርዝመቱ። አንደኛው በዚህ በኬፕ ሩት በኩል መሄድሽ ከፍተኛ የሆነ መንገዱን ያረዝመዋል። መንገድ መርዘም ብቻ ሳይሆን የፍራይት ኮስቱን በከፍተኛ ደረጃ ይጨምራል። የፍራይት ኮስቱ ብቻ መጨመር ሳይሆን ወይም ደግሞ የመርከብም ላይ ተያይዞ የሚመጡ ወጪዎች፣ መርከቡ ኦልሬዲ የነዳጅ ወጪ ምናምን የሚባሉ ወጪዎች ይጨምራል። ምክንያቱም
አንድ ረዥም መንገድ ነው የምትሄጂው። በኬፕ ሩት በኩል ስትሄጂ በጣም ረዥም መንገድ ነው የምትሄጂው። ኦልሞስት ከ2 ሳምንት። አሁን ለምሳሌ ከሻንጋይ ኦር ከሲንጋፖር የተነሳ መርከብ ሮተርዳም ለመድረስ ኦር ደግሞ ኒውዮርክ ለመድረስ በሱዝ ካናል በኩል ቢሄድ ኦልሞስት ወደ 2 ሳምንት ተጨማሪ መንገድ ጨምሮ ነው በኬፕ ሩት በኩል የሚሄደው። ስለዚህ ከፍተኛ ወጪ ያመጣል። ይሄ ወጪ ማምጣቱ ብቻ አይደለም። ሌላ ደግሞ ይሄ ፓይረሲ አለ፣ የባህር ላይ ውንብድና። በዚህ በሱዝ ካናል በኩል ስታልፊ አንድ የጠበበ ስለሆነ መጠበቅ የሚችል ቀጠና ነው። ከዚህ ከኢንዲያን ኦሽን ወደ ሜዲትራኒያን ለመሄድ የምታረጊያት እቺ ቀጭኗ መንገድ በቀይ ባህር በኩል የምታልፊባት መንገድ ሴኪውር ነች ከሌሎቹ አንጻር ከፓይረሲ ጋር ከተያያዘ ማለት ነው። ግን በታችኛው በኬፕ ሩት ስትሄጂ ደግሞ ከፍተኛ የሆነ የፓይረሲ ስጋት አለ፣ የባህር ላይ ወንበዴዎች ጥቃት አለ። ስለዚህ ይሄ ደግሞ ስጋት መጋረጡን ተከትሎ ደግሞ ኢንሹራንስ ኮስቱን ከፍተኛ ነው። ስለዚህ አንድ የፍራይት ኮስቱ ይጨምራል፣ ኢንሹራንስ ኮስቱ ይጨምራል፣ ፓይረሲ ስጋቱ ይጨምራል። እነዚህ ሁሉ ነገሮችን ይዞ ነው የሚሄደው በላይ በኩል ሲዞር። ስለዚህ አንድ ረዥም ጊዜ ነው የሚወስደው፣ ከፍተኛ ወጪ ነው የሚያስወጣው፣ ከፍተኛ ለአደጋ ተጋላጭነትም አለ። ስለዚህ ይሄ ሁሉ ተደምሮ እያንዳንዱ ወደ አውሮፓም የሚሄደው ወደ አሜሪካም የሚሄደው ሸቀጥ እያንዳንዱ ላይ ተጨማሪ ወጪ ያስወጣል ማለት ነው። ስለዚህ በዓለም ላይ ከፍተኛ የሆነ የኢኮኖሚ ጫና ይፈጥራል። በአሜሪካና በቻይና መካከል ለምሳሌ ያለውን ግብይት ብትወስጂ ከሞር ዳን $500 ትሪሊየን አካባቢ ነው በሁለቱ መካከል የሚደረገው የንግድ ልውውጥ። ትሬድ ባላንሱ ወደ ቻይና ያጋደለ ነው። አይ ቲንክ ወደ 380 አካባቢ ቢሊዮን ዶላር ከቻይና ወደ አሜሪካ ሲላክ፣ አሜሪካ ደግሞ ወደ 100 ምናምን ቢሊዮን ዶላር አካባቢ ወደ ቻይና ትልካለች። ስለዚህ ቢያንስ ከግማሽ ትሪሊየን ዶላር በላይ ንግድ ይለዋወጣል። ይሄ ንግድ በባቤል መንደብ በኩል ሲሄድና በኬፕ ሩት በኩል ሲሄድ ከፍተኛ የሆነ የዋጋ ልዩነት ያመጣል። ለምሳሌ በአውሮፓ ህብረትና በቻይና መካከል ያለውን ግብይት ብትወስጂ ወደ 800 ቢሊዮን ዩሮ አካባቢ ነው። ይህንን በባቤል መንደብ በሱዝ ካናል በኩል አድርገሽ ስትወስጂው እና በኬፕ ሩት በኩል አድርገሽ ስትወስጂው የሚያመጣው የዋጋ ልዩነት ከፍተኛ ነው። ስለዚህ ይሄ ሁቲ የጋረጠው አደጋ ለአውሮፓና ለአሜሪካ በከፍተኛ ደረጃ አማራጭ አላቸው። ለምሳሌ ዋጋ ይጨምራል፣ ግን አማራጭ አላቸው። በኬፕ ሩት በኩል አድርግቶ ሊሄድ ይችላል ሱዝ ካናል ላይ ወይም ደግሞ ቀይ ባህር ላይ አደጋ ሲጋረጥ ማለት ነው። ዴን ለሆርን ኦፍ አፍሪካስ ለምሳሌ እኛ ኦንሊ አማራጫችን የጅቡቲ መስመር ነው። የጅቡቲ መስመርን ብቻ ታርጌት ላደረግ ነው ለእኛ፣ ለኬንያ፣ ለሶማሊያ፣ ለጅቡቲ፣ ለሱዳን ብለሽ ስትሄጂ ደግሞ ምንም ሌላ አማራጭ የለሽም። ምክንያቱም የግድ ቀይ ባህር ውስጥ ካልመጣ መርከቡ በቀይ ባህር በኩል ካልመጣ ወይ በላይ በኩል በሱዝ ካናል አድርግቶ በሜዲትራኒያን በአትላንቲክ ዞሮም ቢሆን በሜዲትራኒያን በኩል ወደ ቀይ ባህር ካልመጣ ወይ ደግሞ በቀጥታ ከኢንዲያን ኦሽን በኩል አድርጎ በቀጥታ ወደኛም ካልመጣ በሁለቱ በኩል ካልመጣ ለእኛ ምንም አይነት አማራጭ የለንም። ስለዚህ ለእኛ የጋረጠው አደጋ አማራጭ የሌለው አደጋ ነው። ሌሎች አውሮፓና አሜሪካ ላይ ደግሞ የጋረጠው አደጋ ደግሞ ከፍተኛ ወጪ የሚያስከትል አደጋ ነው። ስለዚህ ዓለም ሁቲን የሚዋጋው ሁቲ በየትኛውም ዓለም ኮርነር ላይ ተገኘ አደጋ የጋረጠ ነው። ምክንያቱም ቻይናም ከፍተኛ ኢንተረስት አላት ይሄ የተጋረጠው አደጋ። ምክንያቱም መርከቦችሽ የአንቺ መርከብ ስለሆነ ብቻ አይደለም የእኛን ሸቀጥ ይዞ የሚመጣ የሌላ ሀገር መርከብም ወደ እኛ ሸቀጡን ይዞ ለመምጣት ሪስክ መውሰድ አለበት። ሪስክ የሚወስድ ከሆነ ኤክስትራ ኮስት ያደርገናል። ስለዚህ የትኛውም ሀገር ቻይናም እዚህ ቀይ ባህር ላይ የተጋረጠው አደጋ እንዲወገድ ትፈልጋለች፣ ወይም ደግሞ ስጋቱ እንዲወገድ ትፈልጋለች። ራሽያን ብትሄጂ ተመሳሳይ ስጋት አላት። ሚድል ኢስት ላይ ያሉ ሀገራትን ብትወስጂ ስትሬት ኦፍ ሆርሙዝ የሚባለውን ለምሳሌ ፐርሺያን ገልፍ አካባቢ የሚገኘው ሌላ ፕራይመሪ ቾክ ፖይንት ነው። እሱም እነ ዩኤኢ ምናምን ኢራን ምናምን ያሉበት አካባቢ እነሱም እዚህ ቀጠና ላይ የሁቲ ጉዳይ እንዲፈታ ይፈልጋሉ። እንግዲህ ፕሬዚደንት ትራምፕ ወደ ስልጣን ሲመጡ በአውሮፓ እና በራሽያ መካከል ያለውን ውጥረት ያለዝባሉ ተብሎ ነበር የተጠበቀው። እንዲያደር ደግሞ እኛ በብሪጅ ኢንተርናሽናልን በተወሰነ ደረጃ ሰርተ ነው የነበረው። የእሳቸው ወደ ስልጣን መምጣት በሚድል ኢስት ላይ ግን ከፍተኛ ጦርነት ሊፈጥር ይችላል። ምክንያቱም በተደጋጋሚ ጊዜ ፕሬዚደንት ትራምፕ ሲሉ የነበረው ከአሁን በኋላ ሁቲ ሲተኩስ ሁቲ መቀጥቀጥ አንቀጥልም፣ እያንዳንዷ ሁቲ የተኮሳትን መሳሪያ ኦሪጂኗን እናጠናለን፣ ኦሪጂኑ የዛ መሳሪያ ኦሪጂኑ የሆነውን ሀገር ነው የምንደበድበው ብለዋል። ስለዚህ ሁቲዎች በማን ነው የሚደገፉት? የጦር መሳሪያ ድጋፍ የሚያገኙት ከማን ነው ከተባለ ከኢራን ነው። ስለዚህ ኢራንና አሜሪካ ወደ ዳይሬክት ኮንፍሮንቴሽን ውስጥ ሊመጡ የሚችሉበት እድል ከፍተኛ ነው ማለት ነው። በሚድል ኢስት ላይ ለምሳሌ ትራምፕ አሁን እያራመዱ ያለው የጋዛ ጉዳይ አለ። ስለዚህ እንደ አዲስ የጋዛ ጉዳይ እየተነሳ ነው። አሁን እስራኤል እንደ አዲስ የተኩስ አቁም ስምምነቱን ሽራ ጥቃት መሰንዘር ጀምራለች። ስለዚህ ጋዛ አሁን እየወሰዱ ያለው እርምጃ ምንድን ነው? ጋዛን ሐማስ እስካለ ድረስ ጋዛን አሜሪካ ለምትለው ፕሮጀክት ምቹ ሊሆን አይችልም።
ስለዚህ ሐማስን አመራሩን ታርጌት ያደረገ ጥቃቶች እየሰነዘረች ነው። በባለፈውም ጥቃት ላይ ከፍተኛ የሚባሉ የፖለቲካ አመራሮች እንደገደለች ነው እስራኤል እየተናገረች ያለችው። ፕሬዚዳንት ትራምፕም በተደጋጋሚ ጊዜ ሲሉ እንደነበረው ገሃነምን አዘንብባቸዋለሁ፣ እሳት አዘንብባቸዋለሁ ነበር ሲሉ የነበሩ የሐማስ አመራሮችን እያንዳንዱን አስክሬንም ሆነ እያንዳንዱን ታጋች ማትለቁ ከሆነ እሳት ነው ማዘንብባቸው ብለዋል። እንግዲህ እንደተባለውም ያው እሳት እያዘነቡባቸው ነው። ስለዚህ በመካከለኛው ምስራቅና በዚህ በሁቲ አካባቢ ላይ ያለው ነገር ላይ ፕሬዚዳንት ትራምፕ የወሰዱት አቋም ዓለምን ለከፍተኛ አደጋ የጋረጠ እርምጃ ነው እውነቱን ለመናገር። ስለዚህ እኛ ከዚህ ብዙም ሩቅ አይደለንም። በተለይ ደግሞ ለእኛ ህዝብ አልሸባብን እንኳን የኢትዮጵያ መከላከያ ሰራዊት ምን ሊያደርግ ሂዶ ሶማሊያ ውስጥ ይዋጓል ለሚል ህዝብ ሀውቲን ብታነሳ ሀውቲ የመን እንጂ እዚህ ምን ይሰራል የሚሉ መልሶች እናያለን በሰፊው። የትኛው ጋር እሳት ሲነሳ ምን አይነት ጉዳቶች ወደ ሀገር ውስጥ ይዘውብን እንደሚመጡ እንግዲህ እንዳልከው ቀደም ሲል የዩክሬንና የራሽያ ጦርነት በስንዴ በዘይት ዋጋ ላይ ምን አይነት ለውጥ እንዳመጣ እያየን ያለ ነው፣ በማዳበሪያ እዚህም ደግሞ መካከለኛው ምስራቅ ላይ ያለውም ነዳጅም ምንም አለ፣ ብዙ ነገሮች አሉና ይዘዋቸው የሚመጡ ተጽዕኖች አሉ። በተለይ የኛ ህዝብ ብዙ ጊዜ ሌላ ሀገር ታጣቂ ላይ የኢትዮጵያ መንግስት እርምጃ ወሰደ ሲባል ሀገር ውስጥ ያለውን ያላረጋጋ እዛ ምን ሊሰራ ሄደ የሚልም ነገር ይነሳሉ እና ከዛ አንጻር ጥሩ ማብራሪያ የሰጠበት ይመስለኛል። ብዙ ሰው በኢንተረስት ደረጃ ከታየ የሎኬሽን ልዩነት ነው እንጂ በሁለቱ መካከል ያለው ልዩነት ብዙም የሰፋ አይደለም። በሁቲና በአልሸባብ መካከል በዚህኛው ሳይድ ኦፍ ቦርደር ኤንድ አዘር ሳይድ ኦፍ ቦርደር መገናኘታቸው ነው። ምክንያቱም ሁለቱም የማድረግ አቅም ልዩነት አላቸው እንጂ የፍላጎት ልዩነት የለባቸው። አልሸባብም ቢችል ቱ ዲስ ሳይድ ኦፍ ሬድ ሲ አደጋ መጋረጥ ይፈልጋል። ኦንሊ ዲፍረንሳቸው ያኛው በክሩዝ እና በቦሊስቲክ ሚሳይል ተጠቅሞ ጥቃቶችን መሰንዘር ይችላል። ይሄኛው ደግሞ እስካሁን ከኤቴ እና ከተወሰኑ ሞርታሮች የዘለለ ወይም ደግሞ ፈንጂዎችን ከመጠቀም የዘለለ ብዙም አቅም አልፈጠርም። ስለዚህ በባለፈው ዶክተር ጌዲዮን በቴል አቪቭ በነበራቸው ቆይታ ከእስራኤል የውጭ ጉዳይ ሚኒስትር ጋር ባደረጉት ውይይት አንድ የተነጋገሩበት ጉዳይ የሁቲንና የአልሸባብን ጉዳይ ነው። ስለዚህ የኢትዮጵያ መንግስት አሁን ለምሳሌ አልሸባብን ትላንትና ምሽት አይ ቲንክ ለአራተኛ ጊዜ የደበደበ ይመስለኛል። ከፍተኛ የሆነ እርምጃ እየወሰደበት ነው። አልሸባብ አሁን በከፍተኛ ደረጃ እየተቀጠቀጠ ያለበት ሁኔታ ነው። በኢትዮጵያ መከላከያ ሰራዊት ወይም በኢትዮጵያ አየር ኃይል ብቻ ሳይሆን በሶማሊያ አየር ኃይልም በአሜሪካ አየር ኃይልም ከፍተኛ ቅጥቀጣ እየደረሰበት ነው። በፑንትላንድ እና በኢትዮጵያ ታጣቂዎች በኩልም ደግሞ የአይኤስ ላይ ከፍተኛ ጥቃት እየተሰነዘረ ነው። ባለው ሁኔታ ላይ ሁቲንም በአየር እና በሚሳይል ከርቀት መደብደቡ አማራጭ ሆኖ ይቀጥላልም ተብሎ አይታሰብም። ብዙ ጊዜ የሚታሰበው ማቀናጀት ያስፈልጋል። ለምሳሌ በተወሰነ ደረጃ ከተወሰኑ ዓመታት በፊት የዩኤኢ እና የሳውዲ አረቢያ አላያንስ ፎርስ ተፈጥሮ የመን ገብቶ ሁቲን ተዋግቶ ነበር። ብዙም ሰክሰስፉል አልነበረም። ምክንያቱም ያ ሁቲ ያኔ የሚድል ኢስቱ በጥባጭ ተብሎ ነበር የተወሰደው። ስለዚህ ብዙ ሀገራት ሁቲ ላይ ያኔ አልተረባረቡም ነበር። አሁን ግን ያሉ አቅሞችን አሰባስቦ በእግረኛም በአየርም ሁቲን መዋጋት የሚቻልበት ሁኔታ ኮንሲደር እየተደረገ ነው። አሁን በእግረኛ መዋጋት ሲታሰብ ደግሞ እንደዚህ አይነት መልክዓ ምድር የመንን መልክዓ ምድር ለሚያቅሰው ከማጋ ይመሳሰላል ከተባለ በተለይ ከአፍሪካ ቀንድ ሀገራት በተለይ ደግሞ ከኢትዮጵያ መልክዓ ምድር ጋር ብዙ ይቀራረባል። ምክንያቱም እንደ ብዙዎቹ የአረብ ሀገራት ይሄ ለጥ ያለ መሬት አይደለም፣ ከፍታ አለው። በቴሬንስ በተራራዎች የተሞላ አካባቢ ነው። እግረኛ ወታደር አሰማርተሽ ሁቲን ለመዋጋት ቻሌንጂንግ የሚያደርገው አንደኛው ነገር ይሄ መልክዓ ምድራዊ አቀማመጡም ነው። ስለዚህ ዓለም አሁን ኮንሲደር እያደረገ ያለው በአየር በምትወስጃቸው ማጥቃቶች ብቻ ሁቲን ማስወገድ አይቻልም። ስለዚህ የተቀናጀ መሆን አለበት። ላይ ከአልሸባብ ላይ እንደምታደርጊው አልሸባብና አሁን ለምሳሌ ከዚህ በፊት ሲደረግ የነበረው በመደበኛ የሰላም አስከባሪ ሰራዊት በእግረኛ ሰራዊት ለመግፋት መሞከር፣ አሁን ግን ኢንትግሬት ማድረግ የአየርም የእግረኛ ወታደሮችን መጠቀም ን ሁቲንም በእንደዛ አይነት መንገድ ነው ኮንሲደር አሁን እየተደረገ ያለው። ምክንያቱም ሁቲን ከዛ ቀጠና ላይ ማስወገድ እስካልቻልሽ ድረስ በአፍሪካ ቀንድና በሬድ ሲ አካባቢ ላይ የሚኖረውን ስቴቢሊቲ አደጋ ውስጥ ነው ያለው። ስለዚህ ለየትኛውም የኢትዮጵያ ህዝብም የኢትዮጵያ ፖለቲከኞችም መረዳት ያለባቸው ሁቲ የጋረጠው አደጋ እስራኤል ላይ ብቻ አይደለም። ማሪታይም ኢንዱስትሪው ላይ የጋረጠው አደጋ በቀጥታ የአማራጭ የሌለው ደረጃ ተጎጂ የሚያደርገው፣ ምክንያቱም አፍሪካ ቀንድ ላይ ትልቅ ኢኮኖሚ ያለ ከተባለ ኢትዮጵያ ነች። ስለዚህ የኢትዮጵያ ኢኮኖሚ ደግሞ በጅቡቲና በተወሰነ በኬንያ ፖርቶች ላይ ዲፔንደንት ነው። እነዚህ ፖርቶች ላይ አደጋ እስከተጋረጠ ድረስ በዛ አካባቢ መርከቦች የመምጣትና የመሄዳቸው ጉዳይ አደጋ እስከጋረጠ ድረስ የእኛ ኢኮኖሚ ላይ ከፍተኛ አደጋ መጋረጡ ግልጽ ነው። ይሄ መካድ አይችልም። ስለዚህ አንድ መታወቅ ያለበት ይሄ ነው። ሁለት ደግሞ በዚህ በሶማሊያ ውስጥ ያለውን ሁኔታ ከተረዳን ደግሞ ሶማሊያ ውስጥ አልሸባብን መዋጋት በባለፈው ስለው እንደነበረው ጎዴ ላይ ላለመዋጋት የሚደረግ ጥረት ነው፣ ወይም ደግሞ ደጋሃቡር ላይ ላለመዋጋት የምታደርጊው ጥረት ነው። ኦጋዴን ላይ ላለመዋጋት የምታደርጊው ጥረት አካል ነው መደረግ ያለበት እንጂ
አልሸባብን ድንበሬ እስኪመጣ ድረስ ብለሽ የምትጠብቂበት ሁኔታ የለም። ብዙ ጊዜ ዓለም አዳዲስ ህጎችን ጽፋለች። አሁን በቅርቡ የተደረጉ ጦርነቶችን ለምሳሌ ከ2015 ወደዚህ ብትወስጂ እንዴት ነው ራሽያ ክሬሚያን የወሰደችው ሲባል ብዙ ሰው የሚለው ሪፈረንደም አድርጎ የክሬሚያ ህዝብ በውሳኔ ራሽያዊ ነኝ ስላለ ራሽያ ጠቀለለቻት። ከሪፈረንደሙ በፊት እንዴት ነበር ያደረገችው ራሽያ? ብዙ ሰው ያንን ታሪክ ከራሽያ ጋር ማገናኘት አይፈልግም። ድሮ እኛ ህፃን እያለን ይሄ ግሪን ሊትል ሜንስ የሚል ወይም ደግሞ ግሪን ሊትል ሶልጀርስ የሚሉ እንትኖች ነበሩ፣ አሻንጉሊቶች ነበሩ። እነዚህ አረንጓዴ የሆኑ አሻንጉሊቶች ወታደሮች ነገሮች ነበሩ እና ብዙ ሰው ራሽያ ወደ ዩክሬን ወደ ክሬሚያ ስትገባ ያደረገችው ምንድነው ኦፍ ደ ሪካርድ በሚባል ደረጃ ወታደሮችን ጀስት ይሄ ግሪን ካኪ አልብሳ ምንም አይነት ምክንያቱም አሁን ለምሳሌ የኢትዮጵያ ወታደር ነው የሚባለው አንደኛው በምኑ ነው? በዩኒፎርሙ፣ በመለዮ ላይ ባለ አርማ፣ በክንዱ ላይ ባለው አርማ፣ በደረቱ ላይ ባለው አርማ ነው የሚለየው። በትከሻው ላይ ባለው አርማ ነው የምትለየው። እነዚህ አርማዎች የሌሉት ጀስት ግሪን ፋቲግ የለበሱ ወይም ደግሞ ግሪን ካኪ የለበሱ ስፔሻል ኃይሎች ክሬሚያን ነው የወረሩት። ማንም እነዚህ ኃይሎች የራሽያ ኃይሎች ናቸው ለማለት ምንም አይነት ተጨባጭ ሁኔታ አልነበር፣ ማስረጃ አልነበር። ያደረጉት ምንድነው? ከሪፈረንደሙ ከመካሄዱ በፊት ለሪፈረንደሙ አደጋ ይሆናሉ፣ ያስቸግራሉ የሚባሉ ተቋማቶችን ነው ከኢኩዌዥን ውስጥ ያወጣዷቸው። የፕሬዚዳንት ፑቲኑ መንግስት ወጥቶ ክሬሚያ ውስጥ ላለው ችግር ብቸኛው አማራጭ ሪፈረንደም ነው፣ ለህዝቡ ሪፈረንደም ስጡታል። ይህን ሪፈረንደም መፍትሄ አይደለም ማለት አይቻልም አሁን ባለው የዓለም የዲሞክራሲ ደረጃ ላይ። ስለዚህ ኦፈር ሪፈረንደም መሬቱን መደላድሉን ቀድሞ ስላጸዱት በሪፈረንደም እኛ ራሻዊ ብንሆን ይሻላል አሉ። ክሬሚያ ራሻ ሆነች ማለት ነው። ይሄ አንድ የሚያስተምረን ነገር አለ። በእኛ ቀጠና ላይ እንደዚህ አይነት ነገሮች ሊካሄዱ የሚችሉበት ለምሳሌ በማስረጃ እንውሰድ ከተባለ በ93ቱ ሪፈረንደም ጊዜ በኤርትራ ሪፈረንደም ጊዜ 93 ላይ ባደረጉት እንደ ኢሮፒያን አቆጣጠር ማለት ነው 93ቱ ሪፈረንደም ላይ ሶኮልድ የአፋር ህዝብ በኤርትራ ውስጥ የሚኖሩ አፋሮች፣ በኤርትራ ውስጥ የሚኖሩ ኩናማዎች እነዚህ ህዝቦች አሁን አጌንስት ነው ቮት ያደረጉት። ይሄ እኔ የምለው ሳይሆን የዩናይትድ ኔሽን ድረገጽ ላይ ገብቶ ማየት ይቻላል። ሜይ ቢ ከቻልንም ስክሪንሾት አድርገን እንትን ላይ ልናሳይ እንችላለን። ወደ ኤርትራ መሄድን አልፈለጉም፣ ግን ያኔ ኤርትራ ግዛት ውስጥ ስለነበሩ ቢኬም ማይኖሪቲ ነው የሆኑት። ስለዚህ እነዚህ ማይኖሪቲዎች ተገደው ነው ወደ ኤርትራ ሄዱት። የኤርትራ አፋሮች አሰብ ያለበትን ቀጠና ጨምሮ የኤርትራ ኩናማዎች እነዚህ ሰዎች በግድ ነው ወደ ኤርትራ የተካተቱት። ስለዚህ የኢትዮጵያ መንግስት ይህንን ሪክሌም ሊያደርግ ይችላል። የአፋር ህዝብ ሪፈረንደም እድል ሊሰጠው ይገባል ልትይ ትችላለሽ። ረሳዶ የሚባል አንድ እዛ አካባቢ የሚንቀሳቀስ እንትን አለ፣ የኤርትራ ተቋሚ ኃይል አለ። ኢትዮጵያ ውስጥ የተወሰነ እንቅስቃሴ ያደርግ ነበር በኢህአዴግም ጊዜ ከኢህአዴግም በኋላ። ስለዚህ እነዚህ ሬድሲ አፋር ዲሞክራቲክ ኦርጋናይዜሽን የሚባሉት እነዚህን በተወሰነ ደረጃ ደገፍ ማድረግና ባይ ሪፈረንደም ትልቁ አፋር የሚገኘው ኢትዮጵያ ውስጥ እንደመሆኑ ወደ ኢትዮጵያ አፋር የመቀላቀል ጥያቄ እንዲያነሱ ማድረግ ይቻላል። ይሄ በዓለም አቀፍ አሰራር የሚሰራ ስለሆነ ማለት ነው። ሁለተኛው የዩክሬን ራሻ ጦርነት ጽፎት ያለፈው ነገር የሀገራት ሉዓላዊነት ከሀገራት ብሔራዊ ደህንነት ጋር ተመጋጋቢ ሆኖ ነው ሊቀጥል የሚችለው። የአንድ ሀገር ሉዓላዊ ሀገር ብቻ ስለሆነ ብቻ የሌላ ሀገር ብሔራዊ ጥቅምና ብሔራዊ ደህንነት ላይ አደጋ ጋርጦ መቀጠል አይችልም። ዩክሬን ሉዓላዊት ሀገር ነች። ሉዓላዊ ግዛት አላት። የግዛት አንድነት ምናምን የሚባለው በዩኤን ቻርተር የተቀመጠው ምናምን ይህ የሚከበርባት ማለት ነው። ራሻም ራሷን የቻለች ሉዓላዊ ሀገር ነች። የራሷ የሆነ የብሔራዊ ደህንነት ስጋት ያለባት። ስለዚህ አንድ ሉዓላዊት ሀገር በሌላ ሀገር ላይ የደህንነት ስጋት ከጋረጠች ሉዓላዊነቷን ጥሰሽ ግዛት ቆርሰሽ መውሰድ የሚባል አዲስ ታሪክና አዲስ ህግ ጽፎ አልፏል። ስለዚህ እነዚህ ህጎችን በዓለም ላይ የተካሄዱ ነገሮችን ስታይ አሁን እየሆኑ ያሉ ነገሮች ሀገራት ሉዓላዊነታቸው ሊኖር የሚችለው የሌላ ሀገር ሉዓላዊነት እስካከበሩ ድረስ፣ ሀገራት ሉዓላዊነታቸው ሊኖር የሚችለው የሌላ ሀገር ብሔራዊ ጥቅምና ብሔራዊ ደህንነት ላይ አደጋ መጋረጥ እስካልቻሉ ድረስ ነው ሊሆን የሚችለው ብዬ አስባለሁ። ጥሩ፣ በአንድ ነገር እናጠቃል። የተወሰነ ነገር ስለ ጋዛ ነካክተሃል። አንተም እንግዲህ እስራኤል በጋዛ ሰሞኑን በፈጸመችው የአየር ጥቃት ከ400 በላይ ንጹሐን ተገድለዋል ይላል እየወጣ ያለው መረጃ። እንግዲህ በጥቃቱ ህጻናትና ሴቶችም ትልቅ ጉዳት እንደደረሰባቸው እንደሞቱ በተለያዩ ምስሎችም ተደግፎ የወጡ መረጃዎች ይታያሉ። በተለይ እንግዲህ በጋዛ ተኩስ አቁም ስምምነት መሰረት እስረኞችን ከእስራኤል ታጋቾችን ደግሞ ከሐማስ የመቀባበሉ ሂደት ሲከናወን የቆየው ይሄ የተኩስ አቁም ስምምነት ካበቃ 2 ሳምንት ሆኖታል። እንግዲህ እስራኤል እንደ አዲስ ቅድም እንዳልከው አንተ
ጥቃቷን ጀምራለች። ጥቃቱም ደግሞ በጣም ከባድ ጉዳት ያደረሰ ነው። ይህንን ጥቃት ደግሞ አሜሪካ ደግፋለች። ምንም የተቃውሞ ድምፅ አላሰማችም። ለ42 ቀናት እንዲራዘም የተኩስ አቁም ስምምነቱ እራሱ አሜሪካ ስትጠይቅ ነበረ። ነገር ግን እስራኤል አሁን የወሰደችውን እርምጃ በድጋፍ አሳይታለች። የዋይት ሀውስ ቃል አቀባይ ካሮሊን ሌቪት በሰሞኑን ሲናገሩ ሐማስ፣ ሁቲ፣ ኢራንና ማንኛውም እስራኤልና አሜሪካን ለማሸበር የሚሞክር ኃይል ከፍተኛ ዋጋ ይከፍላል ብለዋል። እንግዲህ ያንንም በተግባር እያደረጉት ነው ያሉት። ከዚህ ከጋዛ ጉዳይ ጋር ተያይዞ ደግሞ በሰፊው ሲወራ የነበረው ፕሬዚዳንት ትራምፕ ፍልስጤማውያንን ከጋዛ አውጥተው ወደ ሌሎች ሀገራት አስፍረው ጋዛን እንደገና የመስራት የመገንባት እና የበለጸገች ጋዛን የሚል አንድም ቪዲዮ ተለቆ ነበር። በጊዜው እንደዚህ እንድትሆን ነው ትራምፕ እያሰቡ ያሉት የሚል ነገር እና ግብፅና ጆርዳን እነዚህን ፍልስጤማውያን እንዲያሰፍሩ በጊዜው ተጠይቆ ነበር። ነገር ግን ግብፅም ጆርዳንም ይህንን ለመቀበል ፈቃደኛ አልሆኑም። አጠቃላይ ደግሞ የአረብ ሊግ የሚባለውም ስብስብ ይህን ነገር ውድቅ አድርጎታል። አሁን አንዳንድ ነገሮች እየተነሱ ነው ከዚህ ፍልስጤማውያንን ከማስፈር አኳያ። እነ ሶማሊላንድ በአማራጭነት እየቀረቡ ነው ያሉት። ኢትዮጵያም ደግሞ እንደዚሁ ስሟ እየተነሳ ነው ያለው። እርግጠኛ የሆነ መረጃ ባይወጣም እንደዚህ አይነት ነገሮችን እየሰማን ያለ ነው። እንደው በጋዛ የሆነ ያለው ነገር አጠቃላይ የአሜሪካ ፖሊሲ አንጻር ስንቃኘው ምን አይነት መልካም እድሎችንና ተግዳሮቶችን ይዞ ይመጣል? በተለይ ደግሞ ፍልስጤማውያንን ከማስፈር አንጻርና ከሀገራት ብሔራዊ ጥቅም ጋር ተያይዞ ያው ሰጥቶ መቀበል ስለሆነ ምን አይነት ተጽዕኖዎች፣ ምን አይነት መልካም እድሎች፣ ተግዳሮቶች ይኖሩታል ይሄ አካሄድ? የጋዛ ጉዳይ ላይ ብዙ አስተያየት መስጠት ይቻላል እውነቱን ለመናገር። ምክንያቱም ሁኔታውን ነገር ስታዩ በቅርበት ስንከታተለው እንደነበረ ሰው በጋዛ የሆነው ነገር እጅግ አሳዛኝ ነው። የብዙ ህጻናቶችን የብዙ አቅመ ደካሞችን ህይወት የቀጠፈ ነው። ወደ 45-50 ሺህ አካባቢ የሚቆጠር ህዝብ ነው እንግዲህ አለቀ የሚባለው፣ ሲቪሊያን የሚባል ማለት ነው። ግን ለእኔ አንዳንዶች አሁን ፕሬዚደንት ትራምፕ ያቀረቡትን አማራጭ የመውቀስ የሞራል ማማ የሌላቸው ሀገራት አሉ። በተለይ ራሳቸውን የአረብ ሊግ ብለው የሚጠሩ ሀገራት። ለምሳሌ ያ ሁሉ እልቂት ሲከሰት በምንም አይነት የዲፕሎማሲም የኢኮኖሚም የፖለቲካል ጫና ይሄ እንዳይሆን ለማስቆም ያደረጉት ጥረት እዚህ ግባ የሚባል አይደለም። ጋዛ በዛ ደረጃ ሲወድም፣ ጋዛ ማለት በጣም በዓለማችን ላይ ደንስሊ ፖፕሌትድ የሆነ ጥቅጥቅ ብሎ ሰው ይኖርበት የነበረ የሚባል ከተማ ነው። አሁን ያ ከተማ ጎስት ሲቲ ይሆናል ማለት በከፍተኛ ደረጃ ነው የረመረሙት። ኦንሊ ቲንግ ያደረጉት በዚህ በዌስት ባንክ በኩል ያለው የግብፅ ድንበሯን ዘግታ ሸሽቶ እንኳን ሰው እንዳይወጣ ድንበራቸውን ዘግተው ነበር የፓለስታይን ህዝብ ሲጨፈጨፍ የነበረው። አረብ ሊግ እንደ አረብ ሊግ የትኛውን የፖለቲካና የዲፕሎማሲ ጫና አላደረግም። እስራኤልም ሆነ በአሜሪካ ላይ የጋዛ ህዝብ በር ተዘግቶ ነበር የተቀጠቀጠው። ህፃናት ሳይቀር ልጁን የቀበረ አባት ከ3-4 ወር በኋላ ራሱን ተቀብሏል። በጣም አሳዛኝ የሆነ ቪዲዮዎች አሉ የጋዛ ህዝብ ላይ የደረሱ ነገሮች። አሁን በአማራጭ ደረጃ ለእኔ አሁን ለምሳሌ የጋዛ ህዝብ እዛ አካባቢ የሚኖርበት ሁኔታ አለ ወይስ የለም የሚለው ሳይሆን መታየት አለበት። የጋዛ ህዝብ ማንም ሊወስንለት አይገባም። የጋዛ ህዝብ በጋዛ ውስጥ የመኖር መብቱ እንደተጠበቀ ነው። ግን የጋዛ ህዝብ በራሱ ፍቃድ ህይወቴን ላትረፉ በቃ ወደ ሌላ ቦታ ሙቭ ላድርግ እስከተወሰነ ጊዜ ብሎ ራሱ ወስኑ ከዛ አካባቢ መነቀልን ከፈለገ የትኛውም ሀገር ቢቀበል ጤናማ ነው እያማ። ለምሳሌ ለተለያዩ የአረብ ሀገራት ተጠይቀዋል። ምንድነው ሌላኛው አማራጫቸው? አረብ ሀገራት አይ ትራምፕ ያቀረቡትን አማራጭ አንቀበልም፣ የራሳችን አማራጭ አለን። ምን አይነት አማራጭ? እዛው ህዝቡ ባለበት መገንባት እንችላለን። ሰሙዌር ወደ 50 ምናምን ቢሊዮን ዶላር አካባቢ ኮስት ያደርጋል፣ ግን መገንባት እንችላለን ህዝቡ እዛው እያለ የሚል አማራጭ ይዘው መጥተዋል። ትራምፕ ደግሞ ይዘው የመጡት አማራጭ አለ። የጋዛ ነዋሪዎች የተወሰነ ደረጃ ወደ ሌላ ሀገር ይሄዱ ግንባታ እስክናጠናቀቅ ድረስ በአሜሪካ ይዞታ ስር ሆኖ ግንባታችንን ከጨረስን በኋላ ወደዛ አካባቢ ይመለሳሉ። ስለዚህ የሚሄዱ ቴምፖራሪ ነው። ቴምፖራሪ ሌላ ሀገር ላይ ሄደው ከዛ ግንባታው ካለቀ በኋላ ወደ ቦታቸው ይመለሳሉ። ግን የጋዛ ባለቤትነት መብት ለአሜሪካ ይሆናል ነው የፕሬዚደንት ትራምፕ ጥያቄ። ሚድል ኢስት ላይ አሜሪካ ፕሬዘንስ ይኖራታል። ይህንን ጥያቄ ማየት የሚኖርብን የዛሬ 30 ምናምን ዓመት ፕሬዚደንት ባይደን የቀድሞ የአሜሪካ ፕሬዚደንት ባይደን ሴናተር በነበሩበት ጊዜ ያደረጉት አንድ ንግግር ነበር። ምንድነው ንግግራቸው የሚለው? እስራኤል በታሪክ ውስጥ አለችም የለችም የሚል አተካሮ ውስጥ መግባት የለብንም። ከሌለችም እስራኤል የምትባል ሀገር ሚድል ኢስት ውስጥ መፍጠር አለብን። ምክንያቱም እኛ ልንቆምበት የሚገባ ቦታ ልናገኝ የምንችለው እስራኤል የምትባል ሀገር እዛ እስካለች ድረስ ነው። ስለዚህ እኛ መቆሚያችን እስራኤል የምትባል ሀገር መኖሯ ነው ይላሉ። ስለዚህ አሁን ትራምፕ እያሉ ያሉት እኛ ኦውን የምናደርገው በቀጥታ አሜሪካ ኦውን የምታደርገው የመቆም መሬት ሚድል ኢስት ውስጥ እንፈልጋለን። ያ መሬት ጋዛ ነው። ጋዛ ውስጥ ያሉ ነዋሪዎች ቴምፖራሪ ወደ ሌላ ቦታ ሪሎኬት ይደረጉና
ግንባታውን ጨርሰን ከእንትን ካልን በኋላ ለብዙ የቀጠናው ሀገራት ከፍተኛ የኢኮኖሚ አቅም ያለው የስራ ዕድል መፍጠር የሚችል ኮሜርሻል የሆነ ሲቲ ዴቨሎፕ እናደርጋለን። ግን እነዚህ ተመልሰው ይዛ ይኖራሉ የሚል ነገር ነው፣ አማራጭ ነው የቀረበው። ስለዚህ ለእኔ በሁለቱ የ30 ዓመት ጋፕ ውስጥ አሜሪካ እስራኤልን ፎር ፕሬዘንስ በሚድል ኢስት ውስጥ ፕሬዘንስ ለማግኘት ስትል ፈጥራታለች። አሁን አሜሪካ ፕሬዘንሷን እስራኤል ውስጥ ከማሳየት they want to show their presence in ጋዛ። ስለዚህ ወደ ጋዛ መምጣት ይፈልጋሉ። ስለዚህ ለእኔ እስከሚገባኝ ድረስ ይሄ ብቻቸውን ያለ የትኛውም የዓለም ህዝብ ያለ የትኛውም ዓለም አቀፋዊ ተቋም ድጋፍ ብቻቸውን ተዋግተው ብቻቸውን ሞተው የተረፉ የጋዛ ነዋሪዎች ውሳኔ ነው መሆን ያለበት። የፍልስጤማውያንን ጽናትና ቁርጠኝነት ስታያቸው በተለይ እንደዚህም ሀገራቸው ፈርሳ ሀገራቸውን በጣም ነው የሚወዱት። ጽናታቸውን ስታይ እስከ መጨረሻው መፋለማቸውን ስታይ ለዚህ ነገር ፈቃደኛ የሚሆኑ ይመስላል። ለእኔ ኤክሴፕሽናል ነው ማለት ፍልስጤማውያን ብለን ኢንጀነራል ልንጠራቸው አንችልም። ጋዛውያን the people in Gaza they are exceptionals ማለት በስታቲስቲክስ ውስጥ አውትላየርስ የሚባሉ አሉ። የሆነ ነገር ራንደም የሆኑ ተቀራራቢ የሆኑ ቁጥሮችን አንድ ላይ ካቴጎራይዝ ታደርጊና ከዛ በጣም የተለየ ነገር ሲፈጠር አውትላየር ነው ይባላል። ሰማይ ሪጀክትም ሊደረግ የሚችልበት ሁኔታ አለ። the way the Gaza people already የእስራኤልን አግሬሽን እየተዋጉበት መንገድ ኤክሰፕሽናል ነው። ብቻቸውን ቆመው ነው የተዋጉት። ብቻቸውን ቆመው ነው ዋጋ የከፈሉት። በፈራረሰ ከተማ ውስጥ ነው ተወሽቀው ነው የኖሩት። ያ ሁሉ ልጁንም አባቱንም እናቱንም የቀበረ ተኩስ አቁም ተፈረመ ሲባል የፈራረሰ ነው ለመኖሪያ ምቹ አይደለም አላለም። ቀጥታ ነው ተመልሶ። አሁንም አንዳንዶች ከመፍረሱ ብዛት ሲያወሩ ከመፍረሱ ብዛት ቤታቸው የቱ ጋር እንደሆነ ሁሉ በማያውቁበት ደረጃ ነው የፈረሰችው ጋዛ። ስለዚህ ይሄንን ውሳኔ አረብ ሊግ ሊወስንላቸው አይችልም። ቢኮዝ አረብ ሊግ አብሯቸው አልተዋጋም። ያንን ጦርነት አብሯቸው ዋጋ አልከፈለም። የላንቲካ መግለጫ ነበር ሲያወጣ የነበረው። ዝም ብሎ ላንቆ ሳይሆን መግለጫ ነበር ሲያወጣ የነበረው። ስለዚህ አረብ ሊግም ሊወስንላቸው አይገባም። ግብፅም ልትወስንላቸው አይገባም። አሜሪካም ልትወስንላቸው አይገባም። እስራኤልም ልትወስንላቸው አይገባም። ዓለም የጉልበተኞች በሆነችበት በዚህ ዘመን ግን እነዚህ ሰዎች ውሳኔ ከመቀበል አሁን አማራጩን ስታዩ አሁን እስራኤልና አሜሪካ እየወሰዱትን ያለው እርምጃ ማስቆም የማይችል ኃይል ጋዛውያን እዛው ይሞቱ እንጂ መውጣት የለባቸውም ሊል አይችልም። ምክንያቱም በጋዛውያን ህይወት ላይ የመፍረድ ማንም ስልጣን የለው። ምክንያቱም መክፈል የሚገባቸውን ሁሉ ከፍለዋል። ብዙ ጊዜ እንደ ተረት የሚባል ነገር አለ አይደል? በዓለም ላይ ደፋሩ ሰው ማን ነው ሲባል ምንም የሌለው ሰው ይባላል። የሚያጣው ምንም ነገር የሌለው ሰው። አሁን የጋዛ ነዋሪዎች በዛ ደረጃ ናቸው ማለት መሪዎቻቸውን አጥተዋል። ከእስማኤል ሀኒዬ ጀምሮ እስከ ሲንዋር ድረስ ያለውን ሁኔታ እዩ። መሪዎቻቸውን አጥተዋል። ኢንፍራስትራክቸሮቻቸውን አጥተዋል። ከተማቸውን አጥተዋል። ቤቶቻቸውን አጥተዋል። ከዛ በላይ ደግሞ አያት ቆሞ የልጅ ልጆቹን ቀብሯል። የት እንደቀበራቸው ማስተዋስ በማይችልበት ደረጃ ከተማው ፈርሷል። አሁን በልህ ነው እዛ ከተማ ውስጥ ልትኖር የምትችው። 50 ሺህ ያላነሰ ዜጎችሽ የተቀበሩበት ግሬቭያርድ ሆኗል። አሁንም ያ ነገር አልቆመም፣ እንደ አዲስ እየቀጠለ ነው። ስለዚህ ዛሬ ላይ ቆሞ ካይሮ ላይ ቆመሽ፣ ሪያድ ላይ ቆመሽ ወይ ኦማን ላይ ቆመሽ አይ ጋዛውያን መውጣት የለባቸውም ጦርነቱን ማስቆም የማይችል ሰው፣ የጋዛ ነዋሪዎችን እልቂት ማስቆም የማይችል ሰው አይ መውጣት የለባቸውም የሚል ውሳኔ ለመወሰን መጣደፍ የለበትም። ምክንያቱም የዛ ሞራል ማማ ማንም ሰው የለውም። ማንኛውም ሰው ጦርነቱን ለማስቆም ቢያንስ የሚችለውን ነገር አላደረገም። ግብፅ የአሜሪካ ድጋፍ እስካልተቋረጠባት ጊዜ ድረስ የጋዛዎች እልቂትን ምንም አልመሰላትም። ለሪያድ ምንም አልመሰላትም። ለኳታር ምንም አልመሰላትም። ኢራን ቢያንስ በተወሰነ ደረጃ ሞክራለች። ቢያንስ የተወሰኑ እዚህ ወደ ኩዌት አካባቢ ያሉ ታጣቂ ኃይሎች የተወሰነ ሞክረዋል ይህንን ለማስቆም። ለምሳሌ እነ ሄዝቦላ ብዙ ሞክረዋል ይህንን ለማስቆም። በሀገር ደረጃ ግን አብዛኛው የአረብ ሊግ ሀገራት ከጊዜ ወደ ጊዜ እስራኤል ፍልስጤማውያን ላይ እስራኤል ጋዛ ነዋሪዎች ላይ ስታደርግ የነበረው ነገር ለማስቆም ተጨባጭ አንድ ነገር አላደረጉም። ዛሬ ላይ ቆሞ ተርም ዲክቴት ለማድረግ ይሞክራሉ። በቃ እኛ የራሳችን አማራጭ አለን። የወደመ ከተማ ከመገንባት እንዳይወድም መከላከል። አረብ ሊግ የሚባለው እንደዚህ ካደረጋችሁ የግብፅን የውሃ ድርሻ ከነካችሁ እንደዚህ እናደርጋለን፣ ከሌን ከነካችሁ እንደዚህ እናደርጋለን፣ የእኛ ባል ሀገርን ከነካችሁ እንደዚህ እናደርጋለን ሲባል የነበረው ሰው they are more Arab than the Sudanese እኮ እነዚህ ሰዎች ከሱዳኖች የተሻለ የበለጠ እኮ ሞር አረብ ናቸው ፍልስጤሞች። ከግብጾች በተሻለ እኮ ሞር አረቦች ናቸው ፍልስጤሞች። የነዚህን ህልውና መከላከል አልቻለም። ስለዚህ ለኔ እስከሚገባኝ ድረስ አማራጮች ቀርበዋል። የመጀመሪያው ሁሉም አማራጭ ማድረግ የነበረባቸው እንዴት አድርገን ጦርነቱን ማስቆም እንችላለን። አይ ጦርነቱ እየቀጠለም ቢሆን ጋዛውያንን በራችንን ዘግተን ድንበራችንን ዘግተን ሸሽተው እንዳይወጡ አድርገን
እዛው አልቀው ከዛ በኋላ መሬቱን ባዶ ከተደረገ በኋላ ይወሰዱ እንጂ እኛ የጋዛ ነዋሪዎችን አንቀበልም ማለትም ትክክል አይደለም። ግን ዋናው ነገር ይውጡም ለማለት ይሄዱም ለማለት አንቀበልምም እንቀበላለንም ለማለት መጀመሪያ የመሄዱ ውሳኔ መነሻ መሆን ያለባቸው የጋዛ ነዋሪዎች ናቸው። የጋዛ ነዋሪዎች እዛው ባለንበት እንለቅ። ምክንያቱም ቅድም እንዳልኩት ነው ማለቅ የሚችሉትን ያህል አልቋል። ከደቂቅ እስከ ታላቅ ላይ ድረስ ካሉ ሽማግሌዎች ድረስ እዛ ያሉ ነዋሪዎችን ብጠይቂያቸው ሞትን ብዙም አይፈሩትም። በጦርነት ውስጥ አንድ የሚባል ነገር አለ። ጦርነትን ስትዋጋ እንደ ሞተ ሰው ራስን ቆጥረህ ተዋጋ ይባላል። ማሸነፍ ከፈለግ ጦርነቱን ማሸነፍ ከፈለግ፣ ምክንያቱም በጦርነት ውስጥ አንድ ወታደር የሚፈራው መሞትን ነው ማክሲመም የሚፈራው። ስለዚህ በጦርነት ውስጥ ማሸነፍ ከፈለግ እንደ ሞተ ሰው ራስን ቆጥረህ ተዋጋ ይባላል። አሁን ፓለስቲኒያንስ ወይም ደግሞ የጋዛ ነዋሪዎች እየተዋጉ ያሉት እንደ ሞተ ሰው። ምክንያቱም መቅበር የሚችሉትን ነገር ሁሉ ቀብረው ጨርሰዋል። ሀብት ንብረታቸውን ቀብረው ጨርሰዋል። ልጆቻቸውን ቀብረው ጨርሰዋል። እናት አባቶቻቸውን ቀብረው ጨርሰዋል። ስለዚህ ከዚህ በኋላ እንደ ሞተ ወታደር ነው የሚዋጉሽ with everything they have ማለት ነው። ስለዚህ ለኔ የጋዛ ነዋሪዎች ላይ ምንም አይነት ክሪቲሳይዝ ለማድረግም በጋዛ ነዋሪዎች ዕጣ ፈንታ ላይ ለመወሰንም የሞራል ማማ ያለው አንድም ግለሰብ በዚህ ዓለም ላይ የለም። ዩኤን እንኳን በእነሱ ጉዳይ ላይ መናገር አይችልም። ምክንያቱም ከአፍ የዘለለ አንዳችም ነገር አላደረገም። አይሲሲ የሚባል በኔታንያሁ ላይ እኮ የስር ማዘዣ አውጥቷል። አንድም ነገር ማድረግ አልቻለም። የአውሮፓ ህብረት አንድም ነገር ማድረግ አልቻለም። የአፍሪካ ህብረት በተወሰነ ሳውዝ አፍሪካ የተወሰነ ሞክራለች። አንድም ነገር ማድረግ አልቻለም። ስለዚህ የጋዛ ነዋሪዎች ዕጣ ፈንታ ላይ ለመወሰን ማንም በእነሱ የሞራል ከፍታ ላይ የለም። ስለዚህ ውሳኔው መልቀቅም ከዛ ሀገር ለቆ ሌላ ሀገር መስፈርም ከሆነ ይሄ ውሳኔ መነሻውም መጨረሻውም በጋዛውያን እጅ ላይ ነው የሚሆነው። ጥሩ እናብቃ፣ ሰዓታችን እየሄደ ነው። ተመልካቾቻችን ወቅታዊ ሀገራዊ ጉዳይና ዓለም አቀፋዊ ጉዳይ ላይ እንዲሁም ቀጠናዊ ጉዳይ ላይ ያነሳናቸው ሀሳቦች እኝን ይመስሉ ነበር። አፈወርቅ በደዊና ዮሚዩ አበበ ከእናንተ ጋር ቆይታ አድርገናል። መልካም ምሽት።